ቀጣይ ተረኛችን ኢብራሂም ይሆናል። ኢብራሂም ረጅም ሰዓት ሚዩት አድርጎ ነበረ። ኢብራሂም አለ? ሜሮን ገብታለች። ለኢብራሂም ደንበኛ የኢብራሂም ደንበኛ መጣለች። ኢብሮ አለ? ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። ጥሩ ፓርቱ ካፈጠርን በኋላ መሆኑ ነው። ሰው እሺ፣ ጥያቄሽን ጠይቂ። ወይ ይምራል ተወካይ ያለሁኝ ልቀጥልኝ? ይቻላል። አይ አልሐምዱሊላህ። እሺ ሜሮን ቀጥይ። በስለ ቁርአን እንማርም ስላላችሁ ስለ እምነታችሁ ስለ ሐዲስ እኛ ብንጠይቅ ጥሩ ነው። ስለዚህ እንጠይቅ በሐዲስ ላይ ደስ ይለኛል። ጠይቂ። እሺ ሳሂህ አልቡካሪ እና ሳሂህ ሙስሊም ላይ አንድ ኮንትራዲክት ያደረገ ነገር ስላገኘው ነው፣ ግጭት ማለት ነው። ለምሳሌ ዳጃል ሳሂህ አልቡካሪ ቀኝ አይኑ እውር እንደሆነ ይናገራል። ሳሂህ ሙስሊም ደግሞ ግራ አይኑ እንደሆነ ይናገራል። ስለዚህ ሁለቱም ሳሂህ ስለሆኑ የትኛው ነው የምንወስደው? ግራ ነው ወይስ ቀኙ ነው እውር የሆነው? ወረው ማያየው ወሬ ጠፋው። እሺ የምወደው ጥያቄ ይታያል። እሺ ከታየሽ አልሐምዱሊላህ ወከፋ። ሱረቱ ነጅም አምላካችን እንደዚህ ይላል፣ ወማ የንጢቁ አኒል ሀዋ፣ ነቢዩ መሐመድ አልተሳሳተም አልጠመመም፣ ከልብ ወለድም አይናገርም፣ እርሱ ንግግሩ የሚወርድ ራእይ ቢሆን እንጂ አለ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ዝም ብለው አይናገሩም፣ ንግግራቸው በሙሉ ትክክለኛ ነው። ያመጣሻቸውን ሁለት ሐዲሶች እንመለከታቸው። አንደኛው ሐዲስ ሰሂህ ቡኻሪ 7407 ነው፣ 7407 ማለት እንደዚህ ይላል፣ ኢነል መሲህ ደጃል እኮ አዕወሩል አይኒል ዩምና፣ የቀኝ አይኑ የጠፋ ነው። አዕወር፣ ይህን ቃል ያዙልኝ፣ አይኑ የጠፋ ነው። ከአነ አይነሁ ኢነበቱን ጣፊያ፣ አይኑ ምን ይመስላል? የጠፋች ኢነባ የሆነች የቴምር ልበለውና ዘቢብ ፍሬ ይመስላል ያሉ። ግሪፕ ወይም ደግሞ ዘቢብ አይትን ካደለ ይመስላል ያሉ። ስለዚህ አይኑ ምንድነው? እንደ ዘቢብ ፍሬ የሚመስለው። ይሄኛው ሐዲስ ያዙልኝ። እሺ ወደ ሰሂህ ሙስሊም ስመጣ ደግሞ ሰሂህ ሙስሊም 2934 እንደዚህ ይላል፣ አደጃሉ አዕወሩል አይኒል ዩስራ ይላል። ደጃል ግራ አይኑ የጠፋ ነው ይላል። እዚህ ጋር እንደ ቴምር የሚል ነገር የለውም። ከዛ ጀፋሉ ሻሪያ ስለ ፀጉሩ ይናገራል። አሁን ይሄኛውን ቃል ያዙልኝ ብያቸዋለሁ ቅድም። አይኑ ምንድነው? ከአነ አይነሁ ኢነበቱን ጣፊያ፣ አይኑ ምን ይመስላል? እንደ ቴምር ወይም ደግሞ እንደ ዘቢብ ፍሬ ይመስላል ይላል። ሁለቱ ሐዲስ አይጋጭም። ደጃል የቀኝ አይኑ ኦልሞስት ሊጠፋ የደረሰ እንደ ዘቢብ ፍሬ ነው የሚመስለው፣ ያኛው አይኑ ደግሞ ሙሉ ለሙሉ የጠፋ ነው። እሺ ላሳያችሁ። ባይዘዊ ሁለቱም የሚያስታርቅ አንድ ሐዲስ አለ። የት ነው ያለው ከተባለ ሰሂህ ሙስሊም 2933 አደጃሉ መምሱሁል አይን ይላል። ደጃል አይኑ ምንድነው? ብላይንድ መምሱህ ይለዋል። እዚህ ጋር መምሱህ የሚል ቃል ይጠቀማል። መምሱህ ሙሉ ድፍን የሆነ ማለት ነው። ስለዚህ ሶስት ዘገባዎች አሉ። አንደኛው ዘገባ ሙሉ የታበሰ የሚል፣ አንደኛው ዘገባ ደግሞ እንደ ቴምር ፍሬ የሚል፣ አንደኛው ደግሞ ጠፋ የሚል መጥቷል። አሁን በምን አስታርቀዋለን ከተባለ ኢክማሉል ሙዓሊም ቢፈዋኢድ ሙስሊም መጽሐፉን ይዩት። እንደዚህ ይላል፣ ጣፊየቱን ቢገይሪ ሐምዛ አይ ሙምተሊአቱን ጠፈት ወበረዘት አለ። እንደ ቴምር ፍሬ መሳሲ በምንድን ነው አለ? ከአነሃ ጠፈት ወበረዘት፣ ድክም ያለች ናት አለ። ኦኬ እንቀጥል። ምንድን ተመከቺ ወተሲሑ አርሪዋያታኒ ጀምዓን፣ ሁለቱ ሪዋያት ትክክል ናቸው አለ። ቢአን ተኩነ አልመጥሙሰቱ ወልመምሱሐቱ ለቲ ቢሐጅሪሂ ወላ ናኢየቱን ፊሂ አውራኡ ጣፊአቱን ቢልሐምዝ አለ። ግራ አይኑ ኦልሞስት ሙሉ ድፍን የሆነ የጠፋ ነው። ወልአይኑ ልዩማ አላማ ጃአ ሁና ወተኩኑ ልጃሂጠቱ አለቲ ከአናሃ ከውከብ ወከአናሃ ኑኻ ሂየ ጣፊአቱ በገይሪ ሐምዝ አለ። ቀኝ አይኑ ደግሞ ድካም ያለበት እንደ ቴምር ፍሬ የመሰለ ነው አለ። ስለዚህ ደጃል ሁለቱም አይነት ችግር አለበት። አንደኛው ሙሉ መምሱህ ነው። መምሱህ ማለት ግራ አይኑ ሙሉ ለሙሉ ድፍን ነው፣ አያይም፣ መምሱህ ነው። ቀኝ አይኑ ደግሞ ምንድነው? ድክመት ያለ። እንቀጥል። ፈኩሉ ዋሂድ ሚንሁማ አውራ፣ ሁለቱም አይኖቹ እውር ናቸው። ኢህዳሁማ ቢዘሃቢሃ፣ አንደኛው አይኑ ሙሉ ለሙሉ አያይም። ወልኢኽራ ቢአይቢሃ፣ ሁለተኛው ደግሞ ምን አለበት? አይብ አለበት፣ ችግር አለበት። ችግሩ ምንድነው? እንደ ቴምር ፍሬ መሰል ድክመት አለበት ነው። ስለዚህ በዚህ ይታረቃል። ብዙ ማስረጃዎች አሉ፣ ግልጽ ይመስለኛል። ስለዚህ ደጃል ሁለቱም አይነት ችግር አለበት ነው ሲምፕሊ። ሜሮን ቀጥይ። እሺ አሁን የዘገብከው ሳሂህ አልቡካሪ አይ ቲንክ ሌላ ዘጋቢ ይሆናል። አይ ቲንክ ብዙ ሰዎች ስለሚዘግቡ እኔ ያመጣሁት
ሐዲስ ምን እንደሚል ላሳይ። ደካማ ነው ሳይሆን የሚለው ጌታ አለ ምን ይላል? ሳሂህ አልቡኻሪ 3439 አው 3439 ሐዲስ ወንቴን the prophet mentioned ምናምን ይልና ሰውየውን ጠቅስን from people saying Allah is not one eyed while Masih al-Dajjal is blind in the right eye and his eye looks like a purging out grape ይላል። ሰው ከዛ ደግሞ ሳሂህ ሙስሊም ደጃል ከይቅርታ ጋር የሚለው ያው የቡኻሪውን ጨርሶ ያው ነው። እሺ ያው ነው። እኔ ጥያቄ ምንድን ነው? እሺ በሐዲስ ውስጥ እሺ ልጠይቅ፣ ፋሎ አፕ ጥያቄ ልጠይቅ። በሐዲስ ውስጥ ኦኬ በግልጽ ሁለቱም አይነት ጉዳተኛ ናቸው የሚል ቃል አለ? ነው በሁለት ዘገባ ነገሩ። ግዴታ በአንድ መኖር አይጠበቅበትም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ዘገባ ላይ አንድ ትምህርት አስተምራሉ፣ በአንድ ንግግር ላይ ደግሞ አንድ ትምህርት አስተምራሉ። በዚህኛው ዘገባ ላይ ቀኝ አይኑ ድካም እንዳለበትና እንደ ቴምር ፍሬ ወይም ደግሞ እንደ ዘይት ፍሬ እንደሚመስል ተናገሩ። ቀጣይ ሐዲስ ላይ ደግሞ ግራ አይኑ እንደጠፋ ተናገሩ። ስለዚህ እሺ እኔ ያመጣሁት ላይ ደከመ ነው የሚለው። እሺ እኔ ያመጣሁት ላይ ደከመ ነው የሚለው ሳይሆን ቡኻሪ እንደ ቴምር ፍሬ ነው የሚለው፣ እንደ ዘይት ፍሬ ነው የሚለው። እንደ ዘቢብ ፍሬ አይተሽዋል? አወር እኮ ይላል፣ እውር እኮ ይላል። ትክክል ነሽ። ግን ቀጥሎ ምን ይላል? እንደ ቴምር ፍሬ ይላል። ወይም ደግሞ እንደ ስሙ ጠፋኝ ባለ ምንድነው የሚባለው? እያገዛችሁኝ ዘቢብ እንደ ዘይብ ነው ይላል። እሺ ጥሩ። እሺ እንደሱ እንኳን ልቀበልብል ማለት ነው። እሺ ጋረት እሺ እንትን አይደለም እንደዛ እንኳን ልበልብል ማለት ነው። አንድ ሰው ለምሳሌ ምስክሮች ናቸው አይደል? ታማኝን እየዘገቡ ነው አይደል? አንድ ሰው ቀኝ አንድ ሰው ግራ ሲል ማለት ነው። ይሄ አካላዊ መገለጫ ነው። ኦኬ እሺ። ስለዚህ አሁን አንተ በምትለው መንገድ እንዴት ይፈታል? አሁን አንዱ ግራ ነው ሲል አንዱ ቀኝ ነው ሲል ይሄ አንዱ ግራን አይቷል አንዱ ቀኝን አይቷል የሚለውን መግለጫ ነው። እሺ አንዴ ነው የኮንትራዲክሽን ለው አላወቀችም። አይ ቆይ አንዴ በፎቶ እናድርገው ብዬ ነው። አንዴ ኦኬ እንዴ አንተ እውር ሰው ልጠባለ። እሺ ይሄ ሰውዬ አይኑ ይሄ ሰውዬ ማለት ነው። ሳላህ መጣና አይ ቲንክ በቃ ይሄን በዚህ ምሳሌ እንጠቀምና ምሳሌው በደንብ ግልጽ ለማድረግ ማስተካከያ ነገር ላግበት። ባይዘዊ ኮንትራዲክሽን የሚለው ኮንሴፕት ራሱ አልገባሽም። አንድ ነገር በአንድ ሁለት ነገር ሊሆን ይችላል። ወይም ደግሞ እሺ ይሄን አጅልኝ። ሳላህ መጣና ሚስተር ኤክስ እዚህ ጋር ያለው ሰውዬ ቀኝ አይኑ አያይም እና አይኑ ራሱ የሚመስለው እንደ ወይን ፍሬ ነው ይላል አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው አለ። አዎ ይሄ ቀኝ ነው ግራ ነው? ቀኝ ነው ጎበኛ ቀኝ አለ። ሳላህ መጥቶ ይሄ ሰውዬ ቀኝ አይኑ ጠፍቷል እና ደግሞ እንደ ወይን አለ። ቀጥሎ እንደ ወይን ይመስላል ቦታ ተናገረ። ትክክል ነው? አንድ ትክክል ነው በይ። ስለዚህ ከዲፍረንት ፐርስፔክቲቭ የሚለውን ነገር ልታመጣልኝ ነው። አሁን እሱ በዛ ሳይ እሱ መጨረሻ ላይ ችግር የለውም። አሁን ላይ ብቻ መልሽ ነው ወይ አረጋቢ። እሺ ሳላህ ትክክል ነው ወይስ አይደለም? እሺ ትክክል ነው። ኦኬ ሚስተር ኢምራን መጣና ምን አለ? የዚህ ሰውዬ አይን ግራ አይኑ እውር ነው አለ። ኢምራን ትክክል ነው አይደለም? ሌላ ሰው መጥቶ እኔ መጥቼ ምን አልኩኝ? ግራ አይኑ ጠፍቷል አልኩኝ። የዚህ ሰውዬ ትክክለኛ አይደለም? እንዴት ነው ጠፍቷል ያልከው? በምን ጠፍቷል አይኑ አልኩኝ። ይሄ አይን ይሰራል እንዴ? አይኔ ነው ወይስ ያኛው ቀኝ ነው? እሺ ያኛው ቀኝ ነው፣ ይሄ ግራ ነው። ይሄኛው ደግሞ ግራ ነው። እሺ ይሄ ጠፋ ነው የሚመስል ነው። ትክክለኛ አይደለም። በጠፋ አይን ከወሰድ ነው። እሺ ጠፋ አልክ። እሺ ግራው የጠፋ ነው አልክ። እሺ ትክክል ነው። ሜሮን ጥያቄ መልስልኝ። እኔ እየተከተልኩ ነው ጌታ እየተከተልኩ። እሺ ትክክለኛ አይደለሁም። ሚስተር ኢምራን መጥቶ ይሄ ሰውዬ ግራ አይኑ ጠፍቷል አለና ትክክል ነው ወይስ አይደለም? እንዴ አይኑ የተከፈተ ሰው እያሳየ ነው። የጠፋ ነው ያልጠፋ ነው ወይ ክደኑ? አይኑ አይኑ የሚከፈት አይነ ስውር አለ። ሜሮ ምን ሆነሽ ነው? መጨፈር የለበትም። አስጨፍንልኝ። እኔ እንዲህ አይነት መሳሪያ አይገባኝም። እንዴ አስጨፍነዋለሁ። ያው ጨፍነው ያው ሰርዘው። እሺ አሁን ሰርዘው ይገባኛል። እሺ አሁን መጣሁና ይሄ ሰውዬ አይኑ ግራ አይን እውር ነው፣ አይን የለውም በግራ በኩል አልኩ። ትክክለኛ አይደለሁም? ከአንተ ፐርስፔክቲቭ ማለት ነው። አንተ እንደዚህ ብትሆን
ግራ ደግሞ አዎ እሺ ጠፋ እኔም ተኝንም አልሐምዱሊላህ ለዛ ሆነ ማለት ይጠብቀኛል። አሁን ኖ በአንተ ሳይድ አንተ ስታየው ማለት ነው አንተ ስታየው አይደለም እሱ ሲያይ አይደለም ከጠፋ ጠፋ ነው። ኢምራን አየ ሳላ አየ ጠፋ ነው በቃ የምን ተደፍኗል እኮ ደፈንልሽ እኮ ደፍነዋል ያው ተደፈነ። እሺ እኔ ሳየው ለኔ ግራ ነው። ይሄ ደግሞ ቀይ ያረክበት ደግሞ ቀኝ ነው ለኔ ሳየው ማለት ነው። በኔ ረሚሩን የቀለሽ በቀሽ እንጻፈው በቃ ይሄ ቀኝ ነው የቀለሽ መስለኛው ወላሂ ግን አንዳንዴ እውነት ለመቀበል እንታትበኝ ይሄ ቀኝ ነው ያው ቀኝ ብያለሁ ይሄ ግራ ነው። ሳላህ መጥቶ ይሄ ሰውዬ ግራ አይኑ አያይም እና ችግር አለበት አለ። ሳላህ ትክክል ነው አይደለም? እሺ ትክክል ነው ልበል። እሺ ትክክል ነው ልበል። እንደምናይበት አንግል ይለያያል ብዬ ነው እኮ ይሄ አይን እኮ ችግር አለበት። ተአወሩ ያይሽታል እንዴ ቢሮን እውር እኮ ነው ችግር አለበት። በቃ እሺ ችግር አለበት እንበልሽ። እዚህ ጋር መጣሁና ቀኙ ጠፍቷል። ቀኙ ደግሞ ጠፍቷል። እሺ ሳላህ ትክክል ሳላህ አልፏል። ሳላህ ትክክል ነው። እኔ መጣሁና ይሄ ሰውዬ ግራ አይኑ ድፍን ነው አልኩኝ። ትክክል ነኝ አይደለሁም? የትኛው አይን ግራ እሺ ልክ ነህ። በቃ ጨረስን። ምን ማለት ነው? እሺ አስረዳኝ። ወደ ሐዲስ በሐዲሱ አምጣው። እሺ ጎሄድ አስረዳኝ ለመረዳት ያለው ችግር የለውም። በሐዲሱ ስንመጣ ሰሒሁ ሙስሊም 2933 ነቢያችን ምን አሉ? አደጃሉ መምሱሁል አይኒ ደጃል ምንድነው አሉ? ኢዝ ብላይንድ ኦፍ ዋን አይ አሉ። እውር ነው አሉ። ቃሉ ምንድነው? መምሱህ የታበሰ ቃሉ የታበሰ ጻፉልኝ የታበሰ ነው። ይሄኛው ዘገባ ደግሞ ምንድነው የሚለው? ደጃል ቀኝ አይኑ ይላል። ቀኝ አይኑ ምንድነው? የጠፋ ነው። ከአነ አይነሁ ዒነበቱን ጣፊያ አይኑ ምን ይመስላል? እንደ ወይን ፍሬ ይመስላል። ማለትም ወይን ፍሬ በጣም ትንሽ አይደለች፣ በጣም ትንሽ ሆነ የሆነ የደከመ ነው አሉ። ግልጽ ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በአንደኛው ዘገባ ላይ የደጃል ግራ አይኑ ድፍን እንደሆነ ተናገሩ። በዚህኛው ዘገባ ደግሞ ቀኝ አይኑ ራሱ የጠፋ ሆኖ ቀጥሎ ደግሞ ምንድነው አሉ? እንደ ወይን ፍሬ ይመስላል። ሜሮን ግራ አይኑ እንደ ወይን ፍሬ ይመስላል። አዎ አንድ ብቻ እዚህ ለምትመልስልኝ ስንት ዘገባ ነው ያለው በሱ አይን ላይ? ለምሳሌ አሁን ቅድም ያነበብከው ሌላ ነው፣ እኔ ያነበብኩት ሌላ ነው። ለዛ ሁለት አይን ያለው ሜሮን ዘገባ በጣም ብዙ ዘገባዎች አሉ። ከሚሊዮን ባይ ጋር በጣም ብዙ ይሻላል። ስለ አንድ ስለምናወራው ነገር ብዙ ዘገባ አለ። በጣም ብዙ ዘገባ በጣም ላሳይሽ ሰርች አድርገን ባሳይሽ ራሱ ማለት ነው። ቆይ አሳይ ላውጣልሽ። እንደው ሁሉም የሚሉት ሐዲስ እኮ ተአማኝ የሚያደርገው ይሄ ነው። ሐዲስ አንድ ሐዲስ ማለት ነው በብዙ መንገድ ይዘገባል። በጣም ብዙ ሊቃውንቶች በጣም ብዙ መሐዲሶች ይዘግቡት አንድ ሐዲስ ማለት ነው። ስለዚህ በብዙ ዘገባ አሁን ፖይንታችን እሱ አይደለም። ሌላ ጊዜ እሱን አስተምርሻለሁ ሌላ ጊዜ ብቻ ግን በእናየው ራሱ በጣም ብዙ ዘገባዎች ማውጣት እንችላለን። ያው ምሳሌ ላሳይሽ። እዚህ ጋር ስንት ይልሻል? 6466 አይሻ አይደለ? አዎ 7466 አይሻ አይደለ? 7000 ዘገባለ በደጃል አይን ዙሪያ። ያ እስልምናችን ለዛ ነው ተአማኝ የሚሆን እንደናንተ አንድ ወንጌል ጸሐፊ የጻፈው አይደለም። ሐዲሳችን ራሱ ማለት ነው በብዙ ሙተዋቲር ነው፣ ብዙ ዘገቦች ይዘግቡታል። ፖይንታችን እሱ አይደለም። ወደ ሐዲሱ ተመለሽና ሐዲሱ ላይ ግራ አይኑ የደጃል እንደ ወይን ፍሬ የሚል ዘገባ አለ። የትኛው ላይ? ሳሂህ ሙስሊም ላይ? አዎ ግራ አይኑ ስለ ግራ አይኑ አወሩበት ሐዲስ ላይ። እስቲ አንዴ ቆይ አንዴ ሜሮን ካላየሽ አለ አይ መመለስ ግራ አይኑ ላይ ነው። ቆይ Allah say Allah is not one eyed ይልና Dajjal is blind in the right eye and his eyes look like bulging out grape ይላል። ይሄ ሳሂህ ቡኻሪ ነው። ሳሂህ አልቡኻሪ አልሰማሽም እንዴ? ግራ ያልኩሽ ነው። ግራ ሌፍት ራይት አይደለም ሌፍት ላይ ደግሞ እሺ ሌፍት ደግሞ እሺ ያው በአማርኛ ትንሽ እንትን ችግር የለም። ግራ ማለት ሌፍት ማለት ከዚህ በኋላ እንግሊዘኛ እንነግርሻለሁ። ስለዚህ ምን እያልክ ነው? ቆይ እኔን ተኝና ግራ አይኑ እንደ ወይን ፍሬ ነው የሚል ዘገባ አለ አይልም? ሳሂህ ሙስሊም ላይ አይልም። አሜን በቃ ተቀና መሰጋሪ የሚለው የሚታርጊና ላጠቃለውና ይበቃናል። እሺ ለማንኛውም እንደዛ ዘገባዎች ሲመጡ በደንብ አገሽ ለማየት ሞክሪ። ይሄ ራሱ ተአምር የምናይበት ነብዩ ሰለላሁ ዐለይሂ ወሰለም እንዴት ታገው በዲቃ እንደሚያስተምሩ የምንመለከተው። እዚህኛው ዘገባ ላይ ደጃል ቀኝ አይኑ እንደደከመ ተናገሩ። እዛኛው ዘገባ ላይ ሙሉ ለሙሉ የታበሰ ግራ እንደተበሰ ተናገሩ። ስለዚህ ሐዲሱ አይጋጭም ነው። ብዙ መጽሐፎች አሉ። አይ ቲንክ አንድ ልጨምርና ይበቃኛል ማለት ነው።
ኡስታዝ ጀዛከላሁ ኸይር ኢምራን ግልጽ ማብራሪያ ነው። እስቲ ኡስታዝ አቡ ስራ ሐሳብ አላችሁ ኢንሻአላህ። በቃ ስለዚህ ያ ጀማ አጠቃላይ ፈኩል ዋሂድ ሚንሁማ አውራ ሁለቱም አይነት ችግር አለባቸው። አንደኛው አይን ብርሃኑ ጠፍቶ አንደኛው ደግሞ አይብ አለበት ነው። ጀዛኩሙላህ። ፈጥሩ ኡስታዝ አፍዋን ሰዓት ያስኩ አፍዋን እኔ ሜሴጁ ሄድም አልመሰለኝም ነበረ። ምናልባት ቅድም ሳላህ ትሄድበታለህ ብዬ ነበረ። ይሰማል ድምጼ? ቼክ ታርጋችሁ። ይሰማል። መርሃባ። የመጀመሪያው ነገር ምንድነው ሜሮን ግጭት ሊሆን የሚችለው ወይ የቁጥር ግጭት ቢኖር ነበር። ምን ማለት ነው? ደጃል ባለ አንድ አይን ነው የሚልና ሌላ ሐዲስ ደግሞ ደጃል ባለ ሁለት አይን ነው የሚል ባይ ኢምፕሊኬሽን ምን እዚህ ንግግር ውስጥ ምን ይዟል? ባለ አንድ አይን ነው የሚለው ዘገባ አንድ አይኑ ብቻ ነው የሚያየው የሚል ትርጉም ቢኖረው፣ በሌላ ዘገባ ደግሞ ባለ ሁለት አይን ነው የሚለው ዘገባ ደግሞ ሁለቱም አይኑ ያያል የሚል ዘገባ ቢኖረው፣ ወይም ዘ አዘር ዌይ ራውንድ አንድ አይኑ ነው የሚለው ዘገባ አንዱ አይኑ ብቻ ነው ያው አንዱ የሚያየው ካለ አንደኛው ጠፍቷል ማለት ነው። ሁለቱም ጠፍተዋል የሚል ደግሞ ሌላ ዘገባ ቢኖር በቁጥር ደረጃ አንደኛ እንደ ግጭት እንወስደዋለን። ወይም ደግሞ የቀኙ አይኑ ፍጹም ጤነኛ ነው የሚል እና የቀኙ አይኑ ደግሞ ጠፍቷል የሚል ራሱ ዘሴም ዘገባ ሆኖ የቀኙ ጠፍቷል፣ ሌላ ዘገባ ደግሞ የቀኙ ያያል የሚል ምንም ንጹህ ነው ምንም የሚል ነገር ቢኖር ኖሮ እንደ ግጭት ልትወስጂው ትችላለሽ። ስለዚህ በዛ መልክ አይደለም የምናየው ማለት ነው። ስለዚህ ሐዲሱ ሁለቱም ላይ ችግሮች እንዳሉበትና እንካቱም በተለያየ ተርም ነው የገለጻቸው። ስለዚህ ዋና ዓላማው ምንድነው? አምላካችሁ እሱን አይመስልም የሚለውን ነገር ለማስተማር ነው። ደጃል እኔ አምላክ ነኝ ብሎ ስለሚመጣ ያንን ነገር ለአማኞቹ ምልክት እንዲሆን የተነገረበት ከዚህ ሐዲስ የምንማረው ነገር ያ ነው እንጂ ኢምፖርታንት ነገር ያን ያህል ጉዳይ ሆኖ አይደለም። ትልቁ ነጥብ ምንድነው? ሁለቱም አይኑ ላይ ግን there is some issue ማለት ነው። ከዛ ዲቴይሉ ላይ ስንገባ ግን አንደኛው የበለጠ እንደ ተምር ፍሬ አይነት ነገር ነው፣ አንደኛው ደግሞ የተሸፈነ ነው የሚል ገለጻ አለው ማለት ነው። እሺ አገረተ እኮ ይሄ ግን ምን ይባላል መሰለህ ኡስታዝ ኦር አቡ ይስራ ማስማማት የሚባል ነገር አለ። ገባ? ማስማማት ነው የተደረገው እንጂ በሐዲሱ ራሱ ውስጥ በግልጽ ቃል የተጠቀሰ የለም አይደል? እንዲህ ነው ብሎ የሚያብራራ ነገር የለውም። ሐዲስ ደግሞ ዝርዝር መሆን አለበት ብዬ ጠብቀው ነበረ። ግን ይሄ ማስማማት ነው የተደረገው። ገባ? ማስማማት ይቻላል እኮ ብዙ ነገሮችንም ታስማማላችሁ። ሐዲስ በሐዲስ ወር ደግሞ አንዱን ካሌላው አድርጎ ማስማማት ነው ማለት ግን ያን ነገር ሐዲሱ ላይ እናገኘዋለን መልሱን ማለት አይደለም። እሺ አንደኛ አኪሬሲን እና እውነተኛውን የሆነ ሐሳብ አይሰጥም፣ ዝርዝሩን አይሰጥም። እሺ አንቺም ደግሞ ልክ አሁን እንደዚህ በዚህ እንስማማ። አንቺ ይሄ ነገር ሎጂካሊ እኔ አልተመቸኝም ብለሽ ተጋጭቷል ብለሽ መሄድ ትችያለሽ። እኛ ደግሞ በዚህ መልክ ነው ይሄን ነገር የምናስታርቀው። ምክንያቱም አንደኛ ሰንሰለቱ ያለ ዘገባው ያለው እንደ ግጭትም ሊባል የሚችለው በዚህ መልክ ከቀረበ ነው ብለን የኛን አርጊውመንት አስቀረብን። ከዛ ፖላይትሊ አንቺ ደግሞ ነው አይ ይሄ እንደ ግጭት አየዋለሁ ብለሽ ራስሽን ሐሳብ መያዝ ትችያለሽ። the same argument ሰው አንድ ነገር እውነታው ነው የሚቀርብለት። ከዛ በኋላ እሺ የመቀበል ያለ መቀበል የራሱ እንትን ነው ማለት ብዙ ጥሩ። ለምሳሌ ሁለቱም ሐዲሶች ባይኖሩኝ እኔ ደጃልን ማስበው ሜቢ ቀኝ አይኑ የጠፋ ነው፣ ሌላው ደግሞ ሐዲስ ያለው ደግሞ አንደኛው ማግኘት ያልቻለ ግራ አይን ሲጠብቅ ሁለቱ የተሳሳተ መረጃ ኖራቸው ማለት ነው። ይሄንን ለማወቅ ሁለቱን ማንበብና መረዳት አለባቸው ማለት ነው። ገባ? ለምን አንደኛው ይልሽ ሐዲስ ላይ ምን መሰለሽ አሁን መገንዘብ ያለብሽ ነገር ሐዲስ ላይ አሁን ቅድም ኢምራን ሲያሳይሽ ነበረ ስለ ደጃል ብዙ ሐዲሶች አሉ ማለት ስለ አይኑ መጥፋት ብቻ አይደለም። እዛ ጋር ወደ 7000 ምናምን ያመጣልሽ ብዙ ከደጃል ጋር ሪሌትድ የሆኑ ሌሎችም ሐዲሶች በተለያየ ቦታ ላይ የገቡ እንትኖችን ነው ዝም ብሎ ሰርች እንትን ላይ በተለይ ያመጣልሽ። እና ያ ማለት ምንድነው ስለሆነ ጉዳይ አንድ ሐዲስ ላይ ብቻ ቤዛ አታድርጊም። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ስለ ጾም ለማስተማር ከፈለጉ ዘንድሮ ብቻ አስተምረው በቃ እስኪሞቱ ድረስ ከዛ በኋላ አላስተማሩም ማለት አይደለም። በየጊዜው የሆነ ነገር ያስተምራሉ፣ ነገ የሆነ ነገር ያስተምራሉ፣ ከነገ ወዲያ የሆነ ነገር ያስተምራሉ። እዛ ጊዜ የነበሩ ሰዎች ደግሞ ባልደረቦቻቸው ወይም ሰሃቦች የምንለው ሐዋርያቶቻቸው የሰሙትን ነገር ነው ከዛ በኋላ በኢስናድ ወይም ደግሞ በቼን ወደኛ ያደረሱን። ስለዚህ አንደኛው እሳቸው እንዲህ ብሎ ተናግረዋል ብሎ በሚናገርበት ሰዓት
ኤክስፕሌን የሚያደርግበት ነገሩን ኤክስፕሌን ያደረገበት ወርዲንጉ ሊለያይ ይችላል። ግን ዋና ቲሙና መልእክቱ ግን የሚጋጭ አይደለም። ዋና ሐሳቡ የሚጋጭ አይደለም። አንደኛ ይሄ ነው። ስለዚህ ያንን ነገር ደግሞ ዑለሞቹ ወይም ደግሞ ስኮላሮቹ ዘርዘሩ አስቀምጠውታል። ስለዚህ ሙሉ ፒክቸሩን ለመረዳት ምን ያስፈልጋል? አንድ ሐዲስ ላይ ብቻ ዲፔንድ ማድረግ ሳይሆን 2 3 4 5 ሐዲሶችን አሁን አፍተር ኦል ለምሳሌ አንቺ እንኳን ይሄ ተጋጨ ብለን ብናስብ ነው ፎር ሴክ ኦፍ አርጊመንት ተጋጨ ብለን ብናስብ ምንድነው ፎሎ የሚያደርገው ኩዌስችን ምንድነው? ሐዲሱን የዘገቡ ሰዎች ተሳስተዋል ነው ሊባል የሚችለው። እንደው ዝም ብለን እንስማማና ማለት ነው። ምክንያቱም ሐዲሱ ሲጀምር እንትና ነብዩ እንደዚህ ብለዋል ነው የሚለው እንጂ ማለት ልክ ሲናገሩ እኛ አሁን በጆሮአችን አልሰማነውም። ዘገባውን ሰንሰለቱን ያመጡልን ሰዎች ተሳስተዋል ነው የምንለው። እንደው ቢጋጭ እንኳን እምልሽ ምሳሌ ነው እምልሽ። እና ያ ማለት ነብዩ ሰለላሁ ዐለይሂ ወሰለም the same ነገር ሲናገሩን ማለት የፈለጉት ነገር አለ። ልክ አሁን እኮ ዲቤት ላይ የተሻለ ክርክር ላይ እዚህ ጋር እኮ እኔና አንቺ እያወራን እኔና አንቺ ያወራነው ነገር ሌላ ሰው ግን ሲሰማው ኖ አቡ ይስራ እንደዚህ ማለት ፈልገው ነው ኖ ሜሮን እንደዚህ ማለት ፈልጋ ነው ብሎ እኮ ሰው በተለያየ መንገድ ኢንተርፕሬት ያደርገዋል። ገብቶሻል? ራይትሊ ግን የኔን ሐሳብ በትክክል የተረዳኝ ሰው ግን ያንቺንም ሐሳብ የተረዳ ሰው ነው እንደዛ አይደለም ብሎ በትክክለኛውን ነገር ደግሞ ያስቀምጥልናል ማለት ነው። ስለዚህ አልቲሜት ፖይንቱ ምንድነው? ዋና የተፈለገበት ነገር አምላካችሁ ደጃልን አይመስልም የሚለው ነገር ነው። ያንን ነገር ደግሞ ከአንድ ሐዲስ ከሁለት ሐዲስ ብቻ ሳይሆን የምንረዳው ኦቨርኦል ከደጃል ባህሪ ከመጣበት ዓላማ ከዛ አንፃር ነው የምንረዳውና በዛ መልክ ተረጁ ለማለት ነው። ቴንክ ዩ አመሰግናለሁ። በጣም ጥሩ ኤክስፕላኔሽን ነው። ደብል ስታንዳርድ ቢደረግልን ደስ ይለናል። ምክንያቱም በእኛ ላይ ሲመጣ እንዲህ አይነት ነገሮችን ግጭት ሆኖ እንትን ሆኖ ምናምን ይባላል። ኢቨን ቴክስቹዋል ቫሪዬሽን ቬሪየንት ሲመጡ እዝናት ከራይተሩ ሳይሆን ከሚገለብጡት ሰዎች ነው። ስለዚህ የምትወቅሰው ወር ደግሞ እንዲያረጉ የምትለው የሚገለብጡትን ኮፒ የሚያረጉትን ሰዎች ነው እንጂ እግዚአብሔርን ወር ደግሞ የመረጣቸውን ሐዋርያትና ነቢያት አይደለም። ገባ? ወር ደግሞ ያስተላለፉትን መልእክት አይደለም። እናንተም እንደዚህ ካረጋችሁ እኛም ጋር ሲመጣ the same thing apply ታረጉልን። ዋናው የእግዚአብሔር ሜሴጅ ካልተቀየረ ኮንሲስት ካደረገ ጥቃቅን ቬሪየንቶች ሜሴጁን ካልቀየሩት ከቀየሩት አንተ መጽሐፍ የጻፍክ ሰው ነህ። አንተም በዚህ ምን መሰለሽ ሆነ አላውቅምና በቃ በባይብል ቴክስቹዋል ክሪቲሲዝም ላይ ይላል በቃ there is nothing እንትን ሪኮንሳይል የማይሆን ነገር የለም ይላል በአፖሎጂስቶች ቋንቋ ይላልና ማለት ፈለገው ምንድነው የፈለገ እኔ ግጭት ነው የማመጣውን ነገር there is some way ያላቸው ይላል በቃ some way በሆነ መንገድ አድርገው ብቻ ያስታርቁታል ይላል እና ምክንያቱም ኦልሬዲ ከቲዮሎጂካል ፖይንት ላይ ቤዝ አድርገሽ ሐሳቡን ከተረዳሽው ትክክል ነሽ። በዛ መልኩ አልተልታለግ ትችያለሽ። ግን ቤዚካሊ እኛ ባይብል ላይ ቫሪያንት አለ ስንል ቴክስቹዋል እንትኖች አሉ ስንል ኢንቴንሽናል ናቸው። ምናልባት አሁን ሳላ ያለው ይመስለኛልና ሆን ብሎ ቲዮሎጂካል ፖይንት ያላቸው ቫሪዬሽኖች ግን ሆን ብሎ የተደረጉ ነገሮች በእንትኖችን እኮ አክሴፕት እናደርጋቸዋለን። ለምሳሌ 12 ጽፋለሁ ብሎ 22 ቢጽፍ እንደው ቴክኒካሊ አይ ታይፕ ሲያደርግ እንደዚህ ተሳስቶ ነው ብትይኝ ሎጂካሊ ሊቀበልሽ ይችላል። እንዴት ተሳሳተ የሚለው ነገር እንዳለ ሆኖ ማለት ነው። ለህሊናዬም ኦኬ የመሳሳት ፕሮባቢሊቲ ያለው ብዙ ቴዎሎጂካል ፖይንት አይፈጥርም ልል ይችላል። ነገር ግን ቤዚክ የሆነ ነገር ግን ኢንቴንሽናል የሆነ አንኢንቴንሽናል አይደለም። ኢንቴንሽናል አዲሽን ዲሊሽን ወይም ደግሞ ኦሚሽን እናገኛለን። እነዚህ ነገሮች ግን ቴዎሎጂካል ፖይንት አይፈጥሩም ምናምን ብለን የምናልፋቸው ነጥቦች አይመስሉኝም። ነጥብ ላንሳ ቆይ ወጣ ነው እኔ የሚሄድበት ቦታ ቆይ ሜሮን እሺ ሃይ ቡባ አለሽ እንዴ ይሰራል። አሁን ለምሳሌ እነ ኡስታዝ ባነሱት አርጊመንት መሰረት ከሄድ የነሱ ሃርሞናይዜሽን ነው የሚባለው። ሃርሞናይዜሽን ማስማማት ማለት ነው። አሁን ያ ኡስታዝና ማን ነው ኢምራን ያደረጉት ማስማማት ይባላል። ሃርሞናይዜሽን ይባላል። ቴክስቹዋል ክሪቲሲዝም ላይ የሚያጠኑ አካላቶች ሃርሞናይዜሽን ብለው ይጠሩታል። እንስማማ እሺ።
ሃርሞናይዜሽን እና ቫሪያንት ይለያያል አይለያይም? ሜሮን ምን ሆነሽ ነው? አይ ቫሪያንቱን ያመጣሁት የቱ ጋር መሰለ? ለምሳሌ ያነሳው ነገር አለ አቡ ዩሳር ምንድነው ሲገለብጡ ተሳሳቱ የምንለው ሰዎችን ነው ስላለ ነው። ከዛ አንፃር ነው እሱን ያልኩትኝ። ለምሳሌ ትራንስሚት ሲያደርጉ ብሏል። ትራንስሚት ሲያደርጉ ሲሳሳቱ አለ እነሱ ነው ምንወቅስ ማለት ነው። አይ አይደለም ቢሆን እንደው ማለት ያልኩትኝ for the sake of argument hypothetically speaking ይኸውልሽ ሜሮን ማለት እነዚህ ሐዲሶች እኛ በዚህ መልክ ነው የምናስታርቃቸው። ሐሳቡ ይሄ ነው ኦቨርኦል ሐዲሱ የተነገረበትን ፖይንት ይሄ ነው ብዬ ስልሽ ኖ ይጋጫሉ አልሽኛ። ኖ መጋጨት ማለት የቁጥር ግጭት የለውም የሁኔታ ግጭት የለውም ማለት ቀኝ ብሎ ንጹህ ነው ብሎ ቀኙ ብሎ መልሶ ደግሞ ቀኙ ያያል ብሎ የሚል ኦፖዚት የሆነ ሐዲስ አይደለም የተቀመጠው። ኮምፕሊሜንተሪ የሆኑ ሐሳቦች ናቸው የተቀመጡት ሐዲሶቹ ላይ። ስለዚህ ኮምፕሊሜንተሪ ይሄ እንደውም ሃርሞናይዜሽን የምንለው ነገር እንደ ኖርማሊ አይተካውም፣ ግን ኤክስፕላኔሽን ነው። ሃርሞናይዜሽን በጣም በቃ የሆኑ እንትን ነገሮች ለምሳሌ ኢየሱስ ስለ ሰዓቱ አያውቅም ብሎ ያለውን አንደኛው ወንጌል፣ ሌላኛው ግን ሰዓቱን ያውቃል ብሎ ደግሞ በሌላ መልክ ሃርሞናይዝ ያደርገዋል። ያንን ሐሳብ ቴዎሎጂካል ፖይንቱን አቮይድ ለማድረግ ማለት ነው። እንዲህ አይነት ነገሮችን ነው ሃርሞናይዜሽን የምንላቸው። ከዛ ቴክስቱ ላይ ቢጨመር ማለት ነው። ለምሳሌ ምን ማለት ነው? ይሄ ግን ሆን ተብሎ የተጨመረ ወይም ሆን ተብሎ የተቀነሰ ነገር የለውም። ሐዲሱ በእኛ ሰንሰለት የመጣ ነገር ነው። ዘገባዎች አሉ። ሃርሞናይዝ የምናደርገው ምን ብለን የምንለው ምንድነው? በሌላ መልክ ለምሳሌ ልክ የቀኙ አይኑ ፍጹም ጤነኛ ነው የሚል ኖሮ የቀኙ አይኑ ደግሞ የጠፋ ነው የሚል ሐዲስ ኖሮ እነዚህ ነበር ሃርሞናይዝ ማድረግም ሃርሞናይዜሽን ሰራን የሚባለው። እኔ አንቺ እንደው ብንል እንኳን ነው ያልኩሽ። በቃ ብንል እንኳን ሊመጣ የሚችለው ነገር ምንድነው ነው? ሊመጣ የሚችለው ነገር ምንድነው? ቢያንስ ሰዎቹ ሲጽፉት በቃ ተሳስተዋል ነው የምንለው። እንደው እንኳን ብንል ነው ያልኩት እንጂ ሰዎቹ ተሳስተዋል አላልኩም። ያንን ነው አቡበከር እያረመሽ ነበር። ፖሲቢሊቲ አንፃር ብለሃል። አይ ጌረት ነው ሳይሆን ያልከው ቢሆን እንኳን ሰዎች ስለሆኑ የዘገቡት እነሱ ላይ እንትን እንለዋለን። ግን ዋናው ተናጋሪው ነብዩ ላይ ከቴክስት ጋር ሜሮኒ ገብቶኛል። ከቴክስት ጋር አይገናኝም። ኡስታዝ አሁን የተናገረው ነገር በራሱ ምንድነው ያለው መሰለሽ? ለምሳሌ እኔ ትራንስሚተር ነኝ፣ አስተላላፊ ነኝ ለምሳሌ እና ያየሁትን ነገር እንዲህ ብዬ ሳስተላልፍ ዊስፐር ደግሞ የሆነ ነገር ብሎ ያስተላልፋል። ሶ እነዛ አስተላላፊዎች ነው ተሳስተዋል የሚባለው ነው ቢሆን እንኳን ማለት ነው። እስቲ አንቺ በዛ ፕሮባቢሊቲ ቢሆን እንኳን አስተላላፊዎቹ እነ ጳውሎስ አስተላላፊዎቹ እነ ማርቆስ እነ ማቴዎስ እነ ዮሐንስ ተሳስተዋል ማለት ሞራል አለሽ? ኢፍ ብለሽ ማለት ነው። በኢፍ ኢፍ ክሎዝ ነው ያስቀመጠው። በኢፍ ክሎዝ ሰሃቦቹ ከሰሃባ በኋላ የመጡ ትውልዶቹ እነዛ ትክክለኛውን ተናግሯል ብለን የምታስበው ነብዩ ሲተናገሩ ትክክል ነው። ዘጋቢዎቹ ግን ለምሳሌ አንድ ቦታ ላይ ነብዩ መሐመድ የሞተው በ65 ዓመት ይላል፣ አንደኛው በ63 ይላል። እነዚህ ዘጋቢዎች 63 ሪከርድ አድርጎ አንደኛው 65። ስለዚህ በዚህ መሰረት ዘጋቢዎቹን እንትን ትላለህ፣ ፎልቲ ታደርጋለህ ማለት ነው። በዛ አንፃር እኛም ደግሞ ኮፒ የሚያደርጉትን መጽሐፍ ቅዱስን ኮፒ እያደረጉ የሚያስተላልፉትን ቴክስቹዋል የሆነ እንትን ቢሉ ቬሪዬሽን ቢመጣ እነሱ ላይ ነው እንጂ ካፒ የሚያደርጉት ላይ ነው እንጂ ነቢያቱ ላይ ነው። ስለ ቴክስት ስናወራ ብሌ ማናረግም እነሱ የተናገሩት ቀጥተኛውን ነገር ነው። በጣም ጥሩ። ስለዚህ እስቲ ስለ ቴክስት ስናወራ ይህንን ሙግት ይዘሽ ነው እና እንዴት እንደሚቀበር ታያለሽ። በቃ ተዘጋጅበት። እሺ ችግር የለውም። ሰፊ ነገር ስለሆነ እዚህ ላይ ነፋልኝ ባይዘው ሊስቴ በጣም ብዙ ነው። ሊስታችን በጣም ብዙ ነው። አንድ በአንድ እየመጣ ጠይቂ አንድ አጭር አለችኝ ሳላ 2 ደቂቃ ማይሮ ቀጥላለች። አይ አንዴ ግን ከዚህ ጥያቄ ኮሚኒካተሮች ማለት ነው ማሂር አፍወድ ሚሮን ስገባ ማለት ነው በቃ ብጥብጥ ነው የሚሉት። በቃ አይፈልጓትም። አንቺም ስለምታስጨንቂ ነው። ናይት ሜሮ ነችባቸው እኮ። ሰላም አለይኩም። ኢትዮጵያ እኮ ፍቅሩ የሚገልጽል እየሰደበ ነው ታውቃለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡበከር አንዴ ግን ሜሮን ጥያቄ ያለላ አንቺ ሰላም እንዴት ነሽ? አንሻ ሰላም አናን እኔ የምልሽ እዚህ ጋር ማንም ኢግኖር የለም። በጣም እያስተማሩሽ ከኔ ጋር እንኳን ብትሆኚ በስዕል ድረስ እስከሚያስተምሩሽ ድረስ ሊገባሽ አልቻለም። It's kind of crazy. You know, 5 የአምስት ዓመት ህፃን ልጅ እንኳን ቢሆን ይገባዋል። በስዕል እያሳዩሽ አንቺ you still acting like an ignorant. This is not right.
ጨርሻለሁ። ጨርሽ። እሺ አንድ ደግሞ እንግሊዝኛ ልታስተምሪ ነው የገባሽው? አልገባኝም ያልሽው ነገር እስቲ ተርጉሚ። ኢግኖር ኬኒጋርደን እንኳን ብትሆኚ ዛሬ ትማሪ ነበር። በስዕል እንኳን እያስተማሩሽ አይገባሽም። አይ ዶንት ኖ ዋይ። እንግሊዝኛ ቢገባ ይኖሮ እዚህ ይቀመጣል። ኤኒዌይስ ችግር የለውም። በቃ ለወርድ ስል መጣሽ። ልጠይቅ ነበር አሁን ያልሽው ቃል ግን ምን እንደሆነ እግዚአብሔርን አላውቅም። ሜሮን ኢግነስ አለች። አሮን ኢግነስ ምን እንደሆነ በስዕል አስተምሪኝ። ኢግነር what is ኢግነር? ኦኬ ተርጉም ይሄ ነው። ደህና ዋሉ፣ ደህና ደሩ። ኦኬ እሺ ሀና መንገዱን ዘጋችሁ። አንዳንዴ የህፃን ልጅ ራሱ እዚህ ጋር የለም። ብዙ የተማሩ ሰዎች አሉ። በስዕል እንኳን እየተማረች የ5 ዓመት ልጅ እንኳን ህፃን አሁን ያውቃል ይሄንን። ሶሪ ያ ጀማ። አይ እሺ ሀናን ወደ ቀጣይ ክርስቲያን መሄድ እንችላለን። የኮሜንተሮች ውለታ የሀናን ውለታ አለባቸው ኮሜንተሮች። እሺ ወደ ሌላ ክርስቲያን እንሄዳለን። ኮሜንተሮች አረካሽኝ ወላ እያሉ ነው። እሺ ልውል እንዴት ነህ? አንዳንዴ እኮ በቃ ዝም ብለህ ትሰማና ብዙ ጊዜ እሰማታለሁ። ገባ ወይ ኦርቶዶክስ አልላት ወይ ጴንጤ አልላት እዛ ሄዳ እዚህ ደግሞ አንዳንዴ በቃ ቲንክ ላይክ ሺ ኖውስ። ገባ አሁን የ5 ዓመት ተማሪ እንኳን ህፃን ልጅ ዛሬ ብታስተምረው እንኳን የአሁኖቹን ተዋቸው የድሮቹ እንኳን ቢሆኑ እያስተማርካት ግራ እያልካት ቀኝ ትላለች፣ ልፍት እያልካት ራይት ትላለች። ሶ ኢግኖር ሶሪ ሞሽ ምን ነው ዛሬ። እሺ ክርስቲያኖች ገስት ላኩ፣ ጥያቄ ጠይቁ። ቀጣይ የሚመልስልን ወንድም አቡበከር ይሆናል። ዊስፐር ሰላሙ አለይኩም፣ እንኳን ደህና መጣ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አውር ሌጀንድ ዋን ባይ ዘ ወይ እንዴት ነህ? ደህና ናችሁ? ረመዳን ሙባረክ። አልሐምዱሊላህ። እንዴት ናችሁ? እንኳን አደረሳችሁ። ምናልባት ወጣ እንዴ ልጁ ለውለው ወይስ ማዲባ? ማዲባ ወጥቷል። ሳምቡሳ ጋብዘኝ ብሎ ሄዷል። ያው ግን ያው እሱ ቢኖር ጥሩ ነበረ። አንድ ሀሳብ ማንሳት የፈለግኩት ምን መሰለህ፣ ቅድም ያለው ነገር አለ። ነቢያቶችን ታሪክ እንድንማርባቸው ባይብል ያስቀምጣል የሚል ሀሳብ ነገር አስቀምጠዋል እና ምናልባት ትክክለኛ ነቢያቶች ታሪክ ነው ወይስ አይደለም የሚለውን አንድ ነገር ላነሳለት ፈልጌ ነበረ። ምናልባት ከተመለሰ እናነሳዋለን። የመጽሐፍ ቅዱስ ላይ ያሉ ነቢያቶችን ነው? አዎ። ኦኬ ትክክለኛ ነቢያቶች ናቸው ወይስ አይደሉም? ኦኬ ለማንኛውም ወደ ሌላ ክርስቲያን እንሄዳለን። ሸጄ ቼክ አድርጋቸውና ሙሉ አንድ እድል ይሰጣል ወይስ ይቀር? ታይሙን ብታደርጉ ድምጽ ታፍነዋል። ይግባል። ሊውል ይግባ። እሺ አስገባው። እሺ ሌላ ክርስቲያን ስለሌለ እኮ ነው። አስገባው፣ ችግር የለውም። ይጠይቅና ማያዝግ ከሆነ አቡኪ የሚመቸው ከሆነ ይቀጥላል ኢንሻአላህ። ማሂሮም አለ ወንድማችን ማሂር። አለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው? አለን። እንዴት ኖት? አልሐምዱሊላህ አፊያ። አልሐምዱሊላህ። ኔትወርክ ፈትኛው ገና ነው ማውራት ይቻላል ብዙ እንትን ያለውና ወይ ጀዛከላ ወላሂ ሐቂቃ እንደዛ አለቃ አውርተናል። እኔ ደግሞ ይፈሰጥ ያለ እያልኩኝ ነበር። ጀዛከላ እኔ አሁን ያነሳሁት ለዛ ነው። ኢንሻአላህ በቃ ተቀመጥ፣ ችግር የለውም። ሌሎች እናስቀጥላለን፣ አናስቸግርህም። ሰሞኑን
ዑዝር አለው አቡበከር ዑዝር አለው። ሌሎችን ወንድሞች ነው ምንጨምቃቸው እነ ማሂርን እነ ኢምራንን ዊስፐር በተለይ ኢብሮን ከነሱ ጋር ቀጥላለሁ። እሺ ቀጣይ ክርስቲያን ልዑል እና ገስት ላክ። አይ ቲንክ ልዑልም ሄደዋል። ክርስቲያን የለም ወጣ እሱ ክርስቲያን አለ። ሙስሊሞች ናቸው ያሉት። ኢምራን ምን ትላለህ? ሙስሊሞች ይጠይቁ አይሻልም? ጥያቄ ያለው ካለ ይግባ። እነሱን እኮ እኔ ብዙ ጊዜ እነግራቸዋለሁ እነሱ እንዲጠይቁ አልፈለግም። ምክንያቱም ጥያቄ ለመጠየቅ መጥቶ ሚስቴ ጠዋት ምናምን ይላሉ። ፈትዋ ነው ችግሯ እና ፈትዋ ፈልግም ፈትዋ ቦታ አለው። ንጽጽራዊ ጥያቄ ጠይቁ እባካችሁ። ፈትዋ ያላችሁ ካላችሁ ሁሱ ቤት ሂዱ። አለይኩም ሰላም ወረሕመቱላህ። አቡ ሁላ ግን አፎን አንዴ ላቋርጣችሁ። በጣም ምናልባት አንዳንዴ መጠየቅ ጥሩ ነው። ኢስሐቅ የት ሄዶ ነው? ኢስሐቅ የትኛው? ኢስሐቅ ኦኬ፣ ወንድማችን ነው። እኔ ጋር ብቻ ነው የጠፋው ወይስ እንዴት ነው? በሰላም ነው ወይ? ጠፍቷል። ረመዳን ከገባ በኋላ ጠፍቷል። እሱ ልክ ነህ። ኦኬ። አይ ከዛም በፊት መሰለኝ የምታውቁ ሰዎች ከዛ በፊት አቡ ሁዘይፋ ቆይ እንጂ አይቢ እኮ ትንሽ ታገስ። ያወሩ ነው እኮ አቡ ሁዘይፋ ከዛ በፊት ነው የጠፋው ነው። ከመሀል ሰው ሲጠፋ እንደዚህ ጠይቆ የት ነው ምናምን የምታውቁ ሰዎች ካላችሁ ኢንሻአላህ በሰላም መሆኑን አጣሩና አሳውቁን። ኢንሻአላህ አፍወን ቀጥሉ። አየ ኢንሻአላህ። እሺ አቡ ሁዘይፍ አቡ ሁዘይፍ ኢብራሂም ኔትወርክ ሰራለ እንዴ አንተን? ምን ሆነ ደግሞ ያንተ ኔትወርክ? ጥሩ ኔትወርክ ነበረው ይብሮ። እሺ ወይ ኢምራን አላ ተማም ሀጂ ታገልጠነ። እሺ ከሁለት አንዳችሁ ጠይቁ። ጥያቄያችሁን ቶሎ ጠይቁ። አቡ ሁዘይፍ እና ተማም ኦኬ። ሁለታችሁም ውረዱ። እንደዛ ከሆነ አንተም ውረድ። ከይቅርታ ጋር ከበጣም ታላቅ ይቅርታ ጋር እያወራችሁ አይደለም ሁለታችሁም። እሺ ቀጣይ ያስገባልን ሻጄ። እሺ ጥያቄ ያላችሁ አንተ ቁጥር ጻፉ። ገስት ሚኒክ ብዙ ነው። ጥያቄ ያላችሁ እሺ። የሴት ጀግና ነይ እሺ ጥያቄ የሚያስተናግድልን ማሂር ይሆናል። ከዛ ኢምራን ተሳትፏል። ኢብራሂም ከኢብራሂም ኢምራን እዛ እንቀጥላለን። ቶሎ ጠይቋ ጋይስ። ደክሞ ነው ያዋል ነው ባይ ተራዊ አለ ምን አለ ብዙ ነገር አለ። ወአለይኩም ሰላም ወራህመቱላህ። ጃ እንዴት ነህ? አለን አልሐምዱሊላህ ሰላም አለን። ጥያቄ ይቻላል። ሱነን አት-ትርሚዚ ላይ ኡበይ ኢብኑ ከዓብ መጥቶ ረሱል ሰለላሁ ዐለይሂ ወሰለም የጠየቃቸው ጥያቄ ነበርና ስለሳቸው ዱዓ እንደሚያደርግ እያበዛ እንደሆነ ግማሽ በግማሽ ነገራቸውና ከዛ ምን ያህል በግማሽ አሉት። ከዛ 2/3 ምናምን እያሉ መጨረሻ ላይ ሙሉ ዱዓህንም ስለኔ ብታደርገው የተሻለ ነው እና ሙሉ ጭንቀትህ ይቀልልሃል አሉት። እና እንደ ሙሉ በሳቸው ላይ ሰለዋት ማውረድ እንደ ሙሉ ዱዓ ሊቆጠር ይችላል ወይስ በትክክል አልተረዳሁትም? እንትን ሐዲሱ ኦኬ። ወንድማችን ማሂር አለ አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ሐዲሱን ጃ ጥያቄ ጠይቆ ነበር። ሐዲስ ቁጥሩን ታስታውሳለህ ጃ? አዎ አስታውሳለሁ። 2450 የትኛው መጽሐፍ ላይ? ሱነን አት-ትርሚዚ ትርሚዚ ስንት? 2457 2456 አንዴ ልክፈቶች። አይ እሺ። እስከዚያ ደግሞ ጥያቄ ያላችሁ 2456 ነው ያልከው? 57 2457 እሺ።
ያገኘሁት መሰለኝ። ያ 2457 ነው። አዎ 2457 ላይ እሺ አንዴ እሺ ኦኬ እኔ ጀግና ሴት ነኝ። ጥያቄ ያለሽ አንቺ ቅድም ገብተሽ ነበር ያወጣውሽ። አዎ ሙስሊም ነሽ? አዎ ሙስሊም ነኝ። አይ እሺ ጠይቂ። ከዛ ቀጥሎ ደግሞ ማሄር የጃን ጥያቄ መልሳል ኢንሻአላህ። እሺ ቀጥይ። እሺ በመጀመሪያ አላህ ይጠብቃችሁ ሁላችሁንም። አሚን አሚን። ጥያቄ ያኔ ኢስቲቃማ እንዴት ነው ማለት በዲናችን ላይ እንዴት ነው ኢስቲቃማ ማግኘት የምንችለው? ማለት አንዳንድ ሰሞን ደህና ነውና ደግሞ አንዳንድ ሰሞን ልባችን እንትን ይላልና በቃ ሁል ጊዜ ይሄንን ጥያቄ መጠየቅ ፈልጋለሁኝና እዚች ላይ ትንሽ ነገር ብትለኝ። ኦኬ እሺ ጥሩ ጥያቄ ነው። ወንድማችን ኢምራን ይህቺን ጥያቄ ብትመልስላት ይሄን እድል ውሰድ። አዲስ እንቀርታለ። እሺ ይቻላል ይቻላል። ኢስቲቃማ እንዴት እናገኛለን ነው ጥያቄው። አይ ቀጥል። በጣም ደስ የሚል ጥያቄ ነው እህታችን። በአላህ ኸይር ጀዛሽን ይክፈልሽ። ከጥያቄሽ መረዳት የምችለው ነገር ምንድን ነው? እንደ ስምሽ ጀግና ሴት እንደሆንሽ እየተረዳው ነው ከጥያቄሽ ማለት ነው። ምንድነው ጥያቄው? አንድ ሰው ስራ ሲሰራ እንዴት ነው ኢስቲቃማ ማግኘት የሚችለው? ለምሳሌ ሰላት መስገድ ኢስቲቃማ ይፈልጋል፣ ስፖርት መስራት ኢስቲቃማ ይፈልጋል፣ ስራ መስራት ኢስቲቃማ ይፈልጋል፣ ትምህርት መማር ኢስቲቃማ ይፈልጋል፣ ኪታብ መቅራት ኢስቲቃማ ይፈልጋል። ኢስቲቃማ ብሎ ማለት ራሱ ምንድን ነው? ኢስተቃመ ነው፣ ቀጥ አለ ማለት ነው። ቀጥ አለ ማለት ነው። ስለዚህ ቀጥ ማለት ነው ወደዚህ ወደዛ ውል ውል አለ ማለት ነው። ለዛ ምሁራኖች የእስልምና ምሁራኖችም ጨምሮ የሳይኮሎጂ ምሁራኖች የሚያስቀምጡት የመጀመሪያ መስፈርት አለ። እሱም በስሜት አለመነሳሳት። በስሜት የተጀመረ ነገር ይወርቃል፣ ሐቂቃው ማለት ነው። ረመዳን አብዛኞቻችን ተመልክታችሁ ከሆነ በስሜት ስለምንጀምረው መሀል ላይ አካባቢ የረመዳኑ ድባብ ራሱ ይጠፋናል፣ ድንብርብራችን እንወጣለን። ልክ እዚህ ጋር ዳዕዋ ትሰማላችሁ 1000 ሰዎች የተደረገው ዳዕዋማ ሌይል ዛሬ የሆነ ነገር አሁን ዓለም ላይ ያሉ ሞቲቬሽናል ስፒከር ብለን የምንጠራቸው አካላቶች የአእምሯችንን ዶፓሚን በመጨመር ወይም ደግሞ አእምሯችን ላይ ስለ አንድ ነገር አብዝቶ በማውራት ለዛ ነገር ያለንን ደስታ ቀድመን እንድንጨርስ ያደርጉናል። ለምሳሌ ሌይል ሰግደህ የምታገኘውን ነገርና በአእምሮህ ስለተጨርሰዋለህ። ከዛ ሞቲቬት ነው የምትሆነው። አንድ ቀን ብታደርገው ሁለተኛ ቀን አትደግመው። አብዛኞቻችን ቁርአን ለማክተም እንነሳለን። ገና በመጀመሪያ ቀን አንድ ጁዝ ይቀራል፣ ከዛ ያቆማል። ስለዚህ ኢስቲቃማ እንዲኖርን መጀመሪያ ኢብደኡ ቢልቀሊል፣ በትንሽ ነገር ጀምሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ አሐበል አዕማል ነቢይ ሰለላሁ ዐለይሂ ወሰለም አድወሙሃ ወኢንቀል፣ ትንሽ እንኳን ብትሆን ዘውታሪ የሆነችው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ምርጥ ተግባር ናት ወይ ተወዳጅ ተግባር ናት ብላ አይሻ ተናግራለች። ስለዚህ ምን ታደርጊያለሽ? ለምሳሌ ሰላት ከሆነ ዛሬ ልክ ሱብሒ ልደርስ 5 ደቂቃ ስትቀራ ትነሳና እሰግዳለሁ 2 ረካ፣ በቃ ይበቃኛል። የምችለው እሱን ነው። ጾም አይደለ እኔ የምችለው ጾም ሰኞና ሐሙስን 2ቱን ቀን አልችልም። ሰኞ ቀን ብቻ ይሁንልኝ። ስለዚህ ሰኞ ቀን ጾማለሁ። ወይ ደግሞ ስፖርት ሊሆን ይችላል። 100 ፑሻፕ አንድ ቀን አላረግም፣ ችግር የለውም 10 እሰራለሁ። ነገ እያልኩኝ ቀስ በቀስ እጨምራለሁ። ስለዚህ ከሞቲቬሽን ሙሉ በሙሉ ወጥተሽ ወይም ላንቺ ስል ለአጠቃላይ ለኛም ጭምር ነው ወጥተን ዓላማን መሰረት ያደረገ እንቅስቃሴ ልናደርግ ይገባል። አንደኛ። ሁለተኛ አላህን መለመን ይጠበቅብናል። አላህ ኢስቲቃማ እንዲሰጠን ማለት ነው። ኢስቲቃማ ያስፈልጋል። ፈስተቂም ከማ ኡሚርት፣ እንደታዘዝከው ቀጥ በል ነው ያለው አላህ ሱብሓነሁ ወተዓላ። ሳይ ኢስቲቃማ ያስፈልጋል። አላህን ነው ያንን ኢስቲቃማ የምንጠይቀው። ወዐቡድ ረበከ ሐታ ያእቲየከል የቂን እንደተባለው አላህ ሆይ ኢስቲቃማ ስጠን፣ ባለንበት ነገር ላይ ቀጥ ለጥ ብለን የምንሰራ አላህ አድርገን ብለን መጠየቅ ያስፈልጋል። ይህን 2 ነጥብ ላንሳ ብዬ ነው በመሀል የገባሁት። እሺ ጀዛከላሁ ኸይር አቡበከር። እሺ በኢስቲቃማው ጉዳይ መጨመር የሚፈልግ ዊስፐር። ጀዛከላ ኡስታዝ አቡኪ ትልቅ ነገር ነው ያነሳውና እዛው ላይ አንድ ሀዲስ ለማስታወስ ያህል ነው። ምናልባት እስልምናችን ሂታችን ጀዛከላ ትልቅ ጥያቄን ያነሳሽው። እስልምናችን ደግሞ ለእያንዳንዱ በሽታ
በጣም ምርጥ የሆነ እና ቀለል የሆኑ መፍትሄዎችና መድኃኒቶችን ያስቀምጣል እና ነቢዩ ሰለላሁ ዐለይሂ ወሰለም ተጠይቆ በሰሂህ ሙስሊም ሐዲስ 782 እና ቡኻሪ ላይም በተመሳሳይ ሐዲስ 6465 ላይ አላህ ዘንድ በጣም ተወዳጁ ስራ ምንድን ነው ተብሎ ተጠየቁ ነቢዩ ሰለላሁ ዐለይሂ ወሰለም እና ረሱል ሰለላሁ ዐለይሂ ወሰለም ብሎ መለሱ አላህ ዘንድ ተወዳጁ ስራ ሐዲሱ ላይ አድወሙሃ ወይን ቀላ ትንሽም ብትሆን ኮንሲስተንት የሆነች ኮንሲስተንትሊ የምንሰራው ደግሞ በቋሚነት የምንሰራት ስራ አላህ ዘንድ ተወዳጅነት ያለው ስራ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎም በቡኻሪ ላይ በተዘገበው ሐዲስ ላይ ምን ብሏል ረሱል ሰለላሁ ዐለይሂ ወሰለም በራሳችሁ ላይ ምንድነው ራሳችሁ ላይ ነገሮችን የሚከብዳችሁ ነገሮችን ራሳችሁ ላይ አትጫኑ አይነት ነገር ሐዲሱ ላይ የተቀመጠ ነገር አለ ማለት ነው። ምን ማለት ነው? ቅድም አቡኪ እንደገለጸው አብዛኛዎቻችን መስራት የምንችላቸውን ነገሮችን ትተን ትልቅ ነገር እንሰራለን ብለን እናስብና መስራት የምንችለውን ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን እንፈጃለን እና ለምሳሌ አላህ ያገራልን ነገር ትንሽም ብትሆን በዛች ነገር ላይ ኮንሲስተንትሊ መስራት ወይ ደግሞ በቋሚነት ያንን ነገር ማስቀጠል። ለምሳሌ 5 ወቅት ሰላትን ከሆነ ያችን ጊዜውን ጠብቆ ኮንሲስተንትሊ መስራት አላህ ዘንድ ተወዳጁ የሆነ ስራ አንዱ የእስቲቃማ ምልክት የሆነ ስራ እንደሆነ ይሄ ሐዲስ ያመላክታልና ሁላችንም አላህ Subhanahu Wa Ta'ala እስቲቃማ ይስጠን። ብዙም ማለት እስልምናችን ገር ነው ትልቅ ነገር አሁን ሐፊዝ ሆናለሁ ብሎ ሰው በቃ ስለ ሂፍዝ ምናምን መጨናነቅ ሳይሆን በትንሹ አንድ አንቀጽ ደጋግሞ መቅራት አንድ ሱራ አጫጭር ሱራዎችን ደጋግሞ ከመቅራት ይጀምርና ከዛ በኋላ ያኛውንም ደግሞ አላህ Subhanahu Wa Ta'ala ያገራላታልና መስራት የምንችላቸውን ነገሮች መስራት ትተን መስራት የማንችላቸውን ነገር ማሰብ ላይ ጊዜያችንን መፍጀት ነው ከእስቲቃማ የሚያዘናጋን የሚለውን ነገር ነው መጨመር የፈለኩት። ባረከላሁ ፊኩም። ጀዛከላሁ ኸይር ወንድም ሂስፐር፣ ሁለታችሁም ኡስታዝ አቡበከርም አላህ ይቀበላችሁ። ወደ ጃ ጥያቄ እንሄዳለን። ጃ በጃሚዓ ትርሚዚ 2457 ላይ ኡበይ ረዲየላሁ አንሁ የአላህ መልእክተኛን በእርሶ ላይ ምን ያህል ሰለዋትን ባወርድ የተሻለ ነው ብሎ ይጠይቃቸዋል። በተደጋጋሚ ከጠየቃቸው በኋላ ሙሉ ሰለዋት በእኔ ላይ ብታወርድ ጭንቀት ይወገዳል ብሎ መለሱለት እና በትክክል ነው የተረዳሁት ወይስ ምን ማለት ነው ብሎ ነው ጃህ የጠየቀው። ወንድም ማሂር መቀጠል ትችላለህ። ብስሚላህ። ሐዲሱ መጨረሻ ላይ ራሱን የሚያብራራ ነው አይደለ? ነቢ ሰለላሁ ዐለይሂ ወሰለም እዛ ጋር ሲናገሩ ሳላህም እንዳልከው መጨረሻ ላይ ምን ብለው ነው የተናገሩት? እሺ ቁልቱ አጅዐሉ ለከ ሰለዋቲ ኩላሃ፣ ሙሉ ሰለዋት ሙሉ ሌሊቱን ሰለዋት እያወረድኩኝ ቆያለሁ ሲል ነቢዩ ሰለላሁ ዐለይሂ ወሰለም ኢዘን ቱክፋ ሀመከ ወዩግፊሩ ለከ ዘንበክ ብሎ ተናገሩ። እንደዛ ከሆነ ጭንቀትህ እንዳለ ይወገድልሃል፣ እንዲሁም ደግሞ ወንጀሎችህም ይማሩልሃል ብለው ነገሩት ነቢ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ላይ ነቢ ሰለላሁ ዐለይሂ ወሰለም የነገሩ ነገር አለ። መን ሰለ ዐለየ ዋሂደተን፣ በእኔ ላይ አው ከማ ቃል እኔ ላይ አንድ ሰላዋት ያወረደ ሰው ሰለላሁ ዐለይሂ 10 መራ፣ አላህ ደግሞ በሱ ላይ 10 እጥፍ ሰላዋትን ያወርድለታል ብሎ ነቢ ሰለላሁ ዐለይሂ ወሰለም ተናግረዋልና እሳቸው ላይ ሰላዋት እያወረደ ማደሩ ከዚክሮች ሁሉ ይህንን ማድረጉ ለዚህ ሰውዬ ወንጀሉን በሙሉ የሚያስምርለት ነው። እንዲሁም ደግሞ ጭንቀቱን ሁሉ የሚያስወግድለት ነው። ውስጥ አዋቂ የሆነው አምላክ አላህ Subhanahu Wa Ta'ala ያለበትን ጭንቀት እንዳለ ያስወግድለታል የሚል መረዳት ነው ያለው ሐዲሱ። አይ ጀዛከላሁ ኸይር። እሺ ጃ ሐሳብ አለ እዚህ ላይ? ሙሉ ሲል ሌሊቱን ነው። እኔ እኮ ሙሉ የዱዓውን ክፍል ሙሉን መስሎኝ ነበር። ነው ሌሊቱን ነው እዛ ጋር መጥቀስ የፈለገው ማለት ነው። ሙሉን ወይስ ሙሉን የዱዓውን ክፍል ነው በሰለዋት አድርገው ያሉት? ጊዜ ለዱዓም ጊዜውም የሰጠውን ጊዜ ሙሉ ዱዓውን ማለት ነው አይደል?
ዱዓውን ስትል ነቢ ሰለላሁ ዐለይሂ ወሰለም ላይ ሰላት የሚያወርድበትን ወይም ደግሞ ከሌሊቱ ለዚክር የሚሰጠውን ጊዜ ማለት ነው። ገብቷል ጥያቄው? እሺ አንዴ ድገም። አሁን አንድ ሰው ይሄ የሌሊት ማለት ሌሊቱ 12 ሰዓት ነው አይደል? ያንን ነው ሙሉውን ሲሉት ከዛ ከሌሊቱ 4 ሰዓት ቢያወርድ 1/3ኛውን ይሆናል ወይ 6 ሰዓት ቢያወርድ ደግሞ ግማሹን ይሆናል። ከዚህ አንፃር ከሌሊቱ የሌሊቱን ክፍል ነው የነገሩት ያሉት ወይስ ዱዓውን ነው እንዳጠቃላይ የሰውየውን ዱዓ በሰዓቱ የነበሩ ሷሃባ የሚያደርገውን ዱዓ እንዳጠቃላይ አሁን አንድ ሰው የሚያደርገው ዱዓ ይኖራል አይደል? ያ የዱዓው ክፍል በአጠቃላይ ሰለዋት ቢሆን እንደ ሙሉ ዱዓ ይቆጠራል እና ጭንቀት ይቀልልሃል ነው ያሉት? ስለ ዱዓው ነው እያወሩት ያሉት ወይስ ስለ ሰዓቱ ነው? ሁለተኛ ላይ ያልከው ስለ ሰዓቱ ነው ሙሉ ሌሊቱን ሳይሆን ሁለተኛ ላይ ያልከው ይሄ ዱዓ ከሚያደርግበት ጊዜ ላይ ሙሉ ዱዓውን ነብዩ ሰለላሁ ዐለይሂ ወሰለም ቢዘክርበት እሳቸው ለሰላዋት ቢያወርድበት ወይም ደግሞ 1/3ኛውን ብሎ ኦፈር አድርጎ ነበር እሱ ማለት ነው። እና እሱ ሙሉውን ቢያደርግበት ይህንን ምንዳ ያገኛል። የተለያዩ ስራዎች የተለያየ ምንዳ ያስገኛሉ አይደለ? ከነዛ ውስጥ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ላይ በደንብ ይሄ ሰላዋትን ማውረድ የሚያስገኘው ምንዳ ይሄ እንደሆነ እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ካገኘውክ ሰላም አለይኩም ግልጽ ነው። ልግባ ማለት ነው። ወአለይኩም ሰላም ወራህመቱላህ። ይቻላል ኡስታዝ። ምናልባት ጃህ ያለ ያለው ሐዲሱም የሚለው ምንድነው ሰለም ያላቸው ምንድነው እሱ ቁልቱ ያ ረሱላህ ሰለላሁ ዐለይሂ ወሰለም ኢኒ ኡከሲሩ ሰላት አለይከ ፈከም አጅዐል ለክ ሚን ሰላቲ ነው ያለው። ከሰላቴ ውስጥ ነው ያለው። ስለዚህ ሰላቱ ሌሊት አላለም። አንደኛ እዚህ ጋር እንግዲህ ሐዲሱን እንደማየው እንደዛ ነውና ስለዚህ ሰላት ሰግዶ ከዛ ዱዓ ያደርጋል። ከዱዓው ውስጥ አንደኛዋ ፓርቷ ምንድነች? ላይክ ለምሳሌ ዱዓው 1 ሰዓት ቢፈጅ ምሳሌ ነው ማለት 1 ሰዓት ቢፈጅ 1/3ዱን ሰላዋት ነበር ማወርድ አላሁመ ሰሊ ዐላ ሙሐመድ እያልኩ ማለት ነው። ስለዚህ ሙሉን 1/3ኛውን ነበር ማረገው አላቸው። ከዛ ደግሞ እያለ ሙሉን ብታደርግ ሙሉን ራሱ ዱዓውን ፓርት ሙሉን ሰላዋት ብታደርገው ራሱ የበለጠ ሀጃ ይወጣልሃል ነው ያሉት። ስለዚህ ያው ሰላዋት ፈዳኢል ነው የሚለውን ነገር ነው የምንረዳው ከዚህ ሐዲስ ማለት ነውና እንጂ ሙሉን ሰላቱ ራሱ ዱዓ ነው እንትን ነው ሰላዋት ነው ማለት አይደለም። ምናልባት እንደዛ ነው ይመስለኛል የተረዳሁት እኔ እንደዛ ነው። ጀዛከላሁ ኸይር ባረከላሁ ፊኩም ሁለታችሁም ኡስታዝ ማሂር ውስራ። እሺ ጃ ግልጽ ነው። አይ እሺ ልውል የመጨረሻ እድል አለ። ቀጥል። ነቢያት የቅድሙ ላይ ወይስ? እሺ የቅድሙ ላይ ለነገር ተውት። እሱ እንደ አዲስ ከማውራት እስልምና የነቢያት ህይወት የሚሆን ጥያቄ እስልምና የነቢያት አምላክ ነው ትላላችሁ፣ በመጽሐፍ ቅዱስም መስረጃ አለ ትላላችሁ። መጽሐፍ ቅዱስ ላይ ነቢያት ሃይማኖታቸው ይሄ ነው አይልም። የአንተ መጽሐፍ ቅዱስ ላይ የነቢያት ሃይማኖት ይሄ ነው አይልም። ኦኬ ግን ማስረጃ ሃይማኖት ባይኖርም ግን ሙስሊም መሆናቸውን ማስረጃ አለን ስትሉ ስለሰማሁ ለአንድ አምላክ ተገዢ ናቸው። እኛ በምናመልክበት መንገድ ያመልካሉ። ይሄ ሃይማኖታቸውን የሚል ነገር መጽሐፍ ላይ የለም። ሃይማኖታቸውን የምናውቀው ከቁርአን ነው። ባለፈውን ሙስሊም ጠጠር ያለ ጥያቄ ካለ ጠይቅ። አይ አለቱን አሁን ትንቢተ ኢሳያስ ላይ አሳይቶ ከዛ ወደ ቁርአን ሄዶ ነበር እንትን ያለውና ከዛ የአለት የተባለው ደግሞ ከራሱ ጋታ እሱን ዳንኤል ላይ ነው ያለው መሰለኝ። እሱ ስለ 5ቱ መንግስታት የሚናገረው ያልኩ ያለሁት የነቢያት ሃይማኖት ይሄ ነው፣ ይሄ እምነታቸው ነው የሚል ነገር መጽሐፍ ቅዱስ ላይ የለም። መጽሐፍ ስለ ነቢያት ሃይማኖት ሳይሆን የሚናገረው ስለ ነቢያት ነውር ነው። እሱን ተወውና አሁን ሌላ ጥያቄ ካለ ጠይቅ።
ግን እሺ አሁን አንድ ጥቅስ አግኝቼ ነበርና ነቢያቶች ክርስትናን እንደሚከተሉ ማለት ነው። ምን ላይ? ዮሐንስ ወንጌል እሺ ምዕራፍ 8 አዲስ ተጽፎ ነው ወይስ የስንት እትም ነው የምታነበው? 2018 ወጣ እንደ ጋይስ ንገረኝ እስኪ። የነበረ ነው ምዕራፍ 8 ኤዲሽን ወጣ። ልክ ፈቶኮ ዮሐንስ ወንጌል ሚዩት አንስተን ነው የምናዳምጠው። በጣም የሚገርም አንተ አዲስ አይወጣ አይቀርም። ቆይ አዲስ ወጥቶ ነው መሰለኝ። እሺ ቆይ የከፈትኩ ነው። ዮሐንስ ወንጌል ስንት? ምዕራፍ 8 እሺ 38 እስከ 40 38 እስከ 42 ጥቅስ። እሺ ሲጀመር ያው ክርስቲያን ማለት ያው የክርስቶስ ተከታይ ነው አይደል? ኧረ እባክህ እሺ እንደዚህ ይላል ጥቅሱ። እኔ በአባቴ ዘንድ ያየሁትን ምንድነው ክርስቲያን ማለት? እኔ በአባቴ ዘንድ እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተን ደግሞ በአባታችሁ ዘንድ ያያችሁትን ትናገራላችሁ። መልሶም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ይላል። የቱ ጋር ነው ነቢያት ክርስቲያን ናቸው የሚለው? እዛው ላይ ቁጥር 56 ነው አንዱ እዚህ ጋር ጠቀስክልን 38 እና 40 ላይ የቱ ጋር ነው ክርስቲያን ናቸው ነቢያት የሚለው? አይ ሊትራል ወርዱን አይደለም እኮ ግን ያው መልእክቱ የት አለ እንደዛ የሚለው? እሺ ኖት ተው ሊትራሉ የት አለ እንደዛ የሚለው? 56 እኔ ደግሞ ምን ሊያመጣብን ነው ብዬ መጠበቅ። እሺ 56 አባታችሁ አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አይሁድም ገና 50 ዓመት ያልሆነ አብርሃም አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። አሁን እዚህ ጋር ነቢያት ክርስቲያን ናቸው ይላል። ጋይስ ልዑል አንደኛው አንድ የኢየሱስ አምላክነትንም እዚህ ጋር ይገልጻል። ተው እሱን ቆይ አምላክነትን ተው። አንተ ትልቅ ሰው አይደል እንዴ? ቆይ እሱ ማን ጠየቀ? ኢየሱስ አምላክ ነው አይደለም እኮ አይደለም ጥያቄ። ነቢያት ክርስቲያን ናቸው የሚለውን ከዚህ ጥቅስ ላይ ያሳየኝ። ነቢያት እኮ ላስረዳ። እሺ እዚህ ጋር ክርስቶስ አምላክነቱን ከተማመንን እኔ ከአብርሃም በፊት ስለ ክርስቶስ አምላክነት አልጠየቅኩም። ቆይ ርዕሱን አትቀይር። ክርስቶስ አምላክ ነው አይደለም ጥያቄው። እሱ አይደለም ጥያቄው። እባክህ እሺ አምላክ ነው ብዬ ልስማ ማለት ዝም ብዬ ከአንተ ጋር ላለመጨቃጨቅ። ርዕሳችን እሱ አይደለም ጥያቄው። ነቢያት ክርስቲያን ናቸው የሚለውን አሳየኝ። አምላክ አድርገው ከፈለክ ኢየሱስን አምላክ ነው። ስለዚህ ክርስቲያኖች ደግሞ የክርስቶስ ተከታዮች ከሆኑ ቅድም ባወጣው ልክ ነቢያት ክርስቲያኖች ናቸው የሚለውን አሳየኝ እኮ። ክርስቲያን ማለት የክርስቶስ ተከታይ ከሆኑ 39 ላይ አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር ፊት የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም ግን እንደዚህ አላደረገም። እናንተ አባታችሁን ስራ ታደርጋላችሁ። ከኛ ዝሙት አልተወለደም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት ይላል። ስለዚህ አምላክ ከዛ ወርደ ወደ 56 ስትሄድ ኢየሱስ ምንድን ነው ዝም ከምል ብለን አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለ፣ አየም ደስ አለው አለ። ስለዚህ ኢየሱስ አብርሃም የትኛውን ቀን ነው ያየው? ኦፍ ኮርስ ሳልቬሽን ነው የመጨረሻውን። አምጣ እስኪ ሳልቬሽን። ስለዚህ አምጣ እስኪ ሳልቬሽን የሚለው ማለት ሳልቬሽን የሚለውን አምጣ ማለት ከየት ነው ያመጣው? ሳልቬሽን ያልከውን ሰላም አለይኩም
ኦብቪየስሊ እሱ የሚያመለክተው ያንን ነው የምልህ። ወአለይኩም ሰላም ወረሕመቱላህ ኡስታዝ። ኧረ ያ ጀማ እንደዚህ እኮ ልዑል እንዴ ቅድም ማለት እንትን የሚባል ነገር አለ ማለት ያው እኔ ሲጀመር እንደዚህ አይነት ነገር ላይ ሀሳቤን ለመግለጽ በደንብ ገና አሁን እየገባው ስለሆነ ሳምንትም ስለሆነ የሀሳብ መቆራረጥ ሊኖር ይችላል፣ ግን ሀሳቤን የተረዳችሁት ይመስለኛል። አዎ እንደው እንደ እኔ ነገሩን እኔ ምን አይነት ባህሪ ደስ ይለኛል መሰለህ? አንድ ነገር ፊት ለፊት ካልተመለሰ ነገሩን ገልብጦ መጠየቅ ደስ ይለኛልና በደንብ እንዲገባ ማለት ነውና ልወጣ ነበረ፣ ግን እንደው ነገሩ እንትን እያለ ስለሄድ ነው። አንደኛ ጊዜያችንም ማሰብ አለብን ሁላችንም። ምናልባት አሁን አብዛኛው ሙስሊም የተለያየ ቦታም ቢኖርም ጿሚ ሰው ነው፣ ቁርአን የሚቀራ ይኖራል፣ የተለያየ ኢባዳዎች የሚያደርግ ይኖራልና አንድ እሱ ነው። ሁለተኛ እንደው ጊዜያችንን ባለባ ነገር ማጥፋቱ ራሱ ለአይምሯችን እኮ ቶርቸር ነው። የሆነ ነገር እኔ ወደ ፖይንቱ የማይገባ ወደ ገደለው የሚባለው አይነት ቋንቋ አላረድ ወደዛ የማይገባ ነገር ከሆነ አይምሮ ይዝላል። ታውቃለህ ማለት የሆነ ሴም ናሬሽን ዘንቡ ተማሳይ ሀሳብ የምናወራ ከሆነ ማለት ነውና እንደው እንበልና በቃ ቁርአን ላይ የለም እስልምና ነብያቶች እስልምናን አያስተምሩም ብለን እንስማማ ፎር ዘ ሴክ ኦፍ አርጊውመንት። እኔ ለዚህ ነው ጥያቄውን አንዳንዴ እንደዚህ አዙረህን መረዳት ያለብን። ክርስትና የነብያቶች ሃይማኖቶች ነው የሚል ነገር አለ ወይ ብለን ስንጠይቅህ ምን አልክ? አለ አልክና ተመልሰ ክርስትና ማለት የክርስቶስ ተከታይ ነው አልክ። ስለዚህ የኛን ሐሳብ ሙስሊም ማለት አላህ እጁን የሰጠነው ለአላህ የታዘዘ ነው ብለን ስንገልጽልህ መጀመሪያ ሳትቀበለን ቆይተህ ክርስትና ማለት ግን ክርስቶስን የተከተለ ነው ብለህ ያንን ነገር እዛ ላይ ቤዝ አድርገህ ግንብ መስራት ፈለክ እና ይሄ ሎጂካል ነው ወይ? ለምን ህሊናህን ትዋሸዋለህ? እኔ ያ ነገር ደስ አይለኝም። እንደዚህ ከሆነ ውይይት ማባከን ጊዜ ማባከን ነው የሚሆነው። አይ በመጽሐፉ ነው። አሁን በመጽሐፉ እኮ አሁን በቁርአን ሙስሊም ማለት ያላህ ተከታይ ነው ብትለኝ አይደለም ይላል እኮ። ልክ ነህ እኮ። አሁን ምን መሰለህ ምን ልፈልግ አሁን ለምሳሌ ይኸውልህ አንድ ጥያቄ ልንገርህ። ቁርአን ላይ ምን ይላል መሰለህ? ለምሳሌ በጣም አንድ የሚገርም አንቀጽ አለ። ምናልባት ሳላ ታወጣለታለህ። ማካነ ኢብራሂም ይሁዲ ወላ ነስራኒ የሚለው ኢብራሂም አይሁድም ክርስቲያንም አልነበረም የሚለውን አንቀጽ ሱረቱል ምን ላይ ነው? ኢምራን ማን ነው? በቀራ መሰለኝ። ልፈትለት አስቀምጬው ነው። ክፍት እንትን ቅርብ ነው። ኢምራን አንተ ንገረኝ። ታብሌቱን አስቀመጥኩኝ ነው። እሺ አንቀጹን ንገረኝ ኡስታዝ ወይ አንቀጹን ንገረኝ። ማካነ ኢብራሂም ይሁዲ ወላ ነስራኒ ኢብራሂም ክርስቲያንም አይሁድም አልነበረም። ሱረቱል ኢምራን አንቀጽ 67 አይ 367 ሱረቱ አሊ ኢምራን አይ ልክፈት ቆይ። አሁን ልውል ምን መሰለህ ይሄን አንቀጽ እንደ ቤዝ እንውሰደው እንደ ሁለታችንም። ምክንያቱም አብርሃም እናንተም ጋር ይታወቃል፣ በእስልምናውም ኢብራሂም ተብሎ ይታወቃል። እንደው ከምንጨቃጨቅ ኢየሱስ ጋር ነብዩ መሐመድ ጋር ከምንጨቃጨቅ ነገሩን ወደ ኋላ እንግፋውና ወደ አብርሃም እንውሰደው። ለምሳሌ ነው ማለት ለምሳሌ እኛ አንተ ተቀበልከውም አልተቀበልከው ሌላ ነገር ግን የቁርአኑ አንቀጽ የሚለውን ነገር ሐሳቡን እንንገርህና ከዛ ደግሞ አንተ ነው ለዚህ ለቁርአን ሐሳብ ተቃራኒ የሆነ ሐሳብ ታቀርብልናለህ ማለት ነው። ኢብራሂም ወይም አብርሃም ማለት ነው ይሁዳዊ አልነበረም፣ ክርስቲያንም አልነበረም። ነገር ግን ወደ ቀጥተኛ ሃይማኖት የተዘለበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም ይላል። ለምሳሌ ቁርአን ማለት ነው በግልጽ በቃ በቴክስቱ ክሊር የሆነ ምንም ከዚህ ወደ እንደ ኤ ኢዝ ኢኳል ቱ ቢ ቢ ኢዝ ኢኳል ቱ ሲ እያልክ ወይም ኤ ኢዝ ኢኳል ቱ ሲ እያልክ ከአንዱ አንዱ ጋር እያገናኘው የምትሄድ ሳይሆን ቀጥታ አንቀጹ በዚህ መልክ ያስቀምጠዋል። አብርሃም በነበረ ሰዓት የአብርሃም ሃይማኖት ምን እንደነበረ ልትነግረኝ የምትችል ከመጽሐፍ ቅዱስ ከየትኛውም መጽሐፍ ቅዱስ ውስጥ ሊኖር ይችላል? ከዚህ ሐሳብ ተቃራኒ የሆነ ሐሳብ ልትነግረኝ ትችላለህ? ምሳሌ በቃ የነብዩ መሐመድና የኢየሱስን ጉዳይ እንተው ለጊዜው። ዳይሬክት እንደዚህ ክርስቲያን አልነበረም ሙስሊም ነበረ የሚል የለም አይደለም። ምን እንደነበረ ነው ያልኩህ። ኖ ምን እንደነበረ በአንተ አስተሳሰብ እኮ ኢቭን እኮ የጋብቻ እኮ የአብርሃምና የሳራ ያርግላችሁ ይባላል አይደለም በክርስትና። እና አብርሃም ምን አይነት ሰው ነበር? አብርሃም የሚከተለው እምነቱ ምንድን ነበረ? በእናንተ ሎጂክ እኮ ነው የምልህ እኮ። የቁርአኑን ተው፣ ይሄ የቁርአን አቋም ነው፣ የእስልምና አቋም ነው። በክርስትና ውስጥ ምን አይነት እንትን ነው ያለው? እየነገርክ ነው። በክርስትና ውስጥ የኢየሱስ ተከታይ ያው ክርስቲያን ሊባል ይችላል ነው
ይችላል ሳይሆን ክርስቲያን ማለት የክርስቶስ ተከታይ ማለት ነው። አዎ ትክክል። እሺ አይደለ? ስለዚህ የክርስቶስ ተከታይ ማለት ደግሞ ምንድነው? ዝም ብሎ መከተል ሳይሆን አምኖ የክርስቶስ ያስተማረውን ትምህርት አምኖ በአምላክነቱ አምኖ በቃ በአምላክነት ያመነ ማለት ነው ባጭሩ አይደል? የክርስቶስ ተከታይ ነው ካለ እኛ አምላክ ነው ብለን ካመንን የክርስቶስ ተከታይ ነው ካለን ያው ክርስቶስ አምላክ ነው። ክርስቶስ ከመምጣቱ በፊት የነበሩት እና አብርሃም ለምሳሌ ከዛ አብርሃም ጋር ስመጣልህ አሁን ያነበብነው ጥቅስ ይሄን ለአንተ ነው የምልህ። አንተ በራስህ አብርሃም ምንድን ነበር ሃይማኖቱ? አብርሃም ምንድን ነበር ሃይማኖቱ? ያው ኦብቪየስሊ ክርስትና ነው። እኛ የምንቀበለውን እምነት ነው ስም የነበረው አንድ እምነት ስለሆነ ማለት አልነበረማ። ክርስትና አልነበረማ። አሁን ክርስትና አልነበረም ልንል የምንችለው ክርስትና አሁን በሁለት አይነት ነው አይደል? አንደኛ እንዳልኩ አምላክነቱን መቀበል ነው። አሁን ደግሞ የአዲስ ዘመን ሰዎች ደግሞ ዶግማዎችን በመፈጸም ነው ክርስትና ልንባል የምንችለው አይደል? አምስቱን ዶግማዎች። ስለዚህ ማስረጃ አላቀረብክልኝ ማለት ነው። ክርስቶስ ባልነበር ክርስትና የሚለው ስም ራሱ ኮይን የተደረገው እኮ ኢየሱስ ከመጣ በኋላ ነው። ከዛ በፊት ሃይማኖት ክርስትና የሚባል ሃይማኖት አልነበረም ማለት ነው። ስለ ስሙ አይደለም እያወራ ያለው። ስሙን ሌላ ነገር ልትለውም ትችላለህ። ዋናው አይዲያ ነው ያልኩት። ክርስትና ከተባለ ኢየሱስ ክርስቶስ አምላክ ነው አለን። እኛ ክርስቲያኖች የክርስቶስ ተከታዮች እንደዚህ ከተረዳኸው ክርስቶስ አምላክነትን እንከተላለን ማለት ነው። ዲኖሚኔሽን ልቀበልህ ሐሳብህን። በእናንተ ሎጂክ የሆነ ኢንተርፕሪቴሽን ሰጣችሁት። ቨርዥኑ ተለይቶ ምንም ሆኖ ብቻ ኢየሱስ ክርስቶስም ከመምጣቱ በፊት ክርስትና የሚመስል ነገር ወይም ደግሞ የክርስትናን እምነት ሎጂካሊ የሚያስረዳ የተያያዥነት ያለው ሐሳብ አለ ብላችሁ ኤክስፕሌን ታደርጋላችሁ በእናንተ በኩል አይደለም? እሺ እኛ ለምንድን ነው ታዲያ ነብዩ መሐመድ ከመምጣታቸው በፊት ሙስሊም የሚል ቁርአን አንቀጾች እንኳን በግልጽ ተቀምጠው የአላህ ታዛዦች ነበሩ፣ አላህን ይገዙ ነበር እያልን ማስረጃዎችን ከቁርአንም ስንጠቅስ ለምንድን ነው ማትቀበሉን ታዲያ በዛ ሎጂክ? አሁን እሱ ሎጂክ እኮ እኛ ቁርአን ላይ ምንም ሎጂክ ብታቀርብ ያው የእናንተ መጽሐፍ ነው። ገብቷል አይደል? እኛ የምናመጣውን ሎጂክ እናንተ ጋር እንደዚህ አይነት ሎጂክ ካለ ጭራሽ ክርስትና የሚለው ስም ሳይኖር ገብቷል። ክርስትና የሚለው ስም ሳይኖር ክርስትና ማለት ኮይን ስሙ ራሱ ቀጥታ እንኳን የምታየው ከክርስቶስ ጋር እንኳን ተያይዞ ነገር ግን ተያይዞም ወደኋላ ወስዳችሁት ለጥጣችሁት ወደኋላ ኢየሱስ ከመምጣቱ በፊት የነበሩትን ሰዎች ሁሉ የዛ እምነት ተከታይ ናችሁ ብላችሁ ኢንተርፕሬት ካደረጋችሁ እኛ ደግሞ ሙስሊም የሚለው ቃል ግን ከነብዩ መሐመድም ጋር ስም አያያዝም፣ ከልጃቸውም ጋር አያያዝም፣ ከማንም ሰው ጋር አያያዝም። በማያያዝበት ሁኔታ ለአምላክ እጅ የሰጠ አምላክን ትእዛዝ የሚፈጽም ማለት ነው ብለን ስንተረጉመው በጣም ሎጂካል የሆነ ለትርጉሙ እንኳን ሴንስ የሚሰጠው የሙስሊሙ ትርጉም ነው። ነብያቶች በሙሉ ሙስሊም ነበሩ ስንል የተለያዩ እንትኖች ሙስሊም ነበሩ፣ ለአምላካቸው ይታዘዙ ነበር ብለን ስንናገር ተገዢ ነበሩ ብለን ስንናገር ሙስሊም የሚለው ስም ከነብዩ መሐመድ ጋር ተያይዞ ኮይን እንዳልተደረገ ወይም ደግሞ እንዳልተመሰረተ በደንብ ያሳያል። ክርስትና የሚለውን ግን ቃሉ ራሱ ኮይን የተደረገው ከኢየሱስ ክርስቶስ በኋላ ሆኖ እናንተ በራሳችሁ ትርጉም ግን ወደ ኋላም ወስዳችሁ እነዛ ሰዎች ክርስቲያን ነበሩ ብላችሁ ትረዱታላችሁ። እንዴት ትረዱታላችሁ ሌላ ጥያቄ ነው፣ ግን አትሊስት ተረድታችሁታል ቢያንስ። እኛ ግን ሙስሊም የሚለውን በዚህ መልክ ነው የምንረዳው ብለን እንደዚህ ኤክስፕሌን ስናደርግ ለምንድን ነው የማትረዱት ነው? በእኛው በራሳችን መልክ ለምንድን ነው የማትረዱት? ኤግዛክትሊ እንዴት ሊሆን ይችላል እያላችሁ የምትጠይቁን ለምንድን ነው? ያው ምክንያቱም ኮር ፋውንዴሽኑ ስለሚለያይ ነው። አሁን እናንተም አንድ ፈጣሪ ትላላችሁ፣ እኛም አንድ ፈጣሪ እንላለን አይደለ? ግን እናንተ በክርስቶስ አምላክነት አታምኑም፣ እኛ ደግሞ በክርስቶስ አምላክነት እናምናለን። በቃ ችግር የለውም ማለት ነው። ሐሳቤን አይ ቲንክ የገባችሁ ይመስለኛል። ብዙ እንትን ማድረግ አይኖርብንም። ተረድቻለሁ። እሺ ለወል እሺ ታንክ ዩ ሰማለው ሱኩና። እሺ ልንወጣ ነበረ። አንተን የመጨረሻ እናርግና እንውጣ። እዛ ላይ ነው የማወራው። ማለት ነቢያቶች ሁሉ ሙስሊሞች ነበሩ፣ እናንተ ነው ክሌም ያደርጋችሁት ነው። ለዛ ማስረጃ ማቅረብ ያለባችሁ ደግሞ እናንተ ናችሁ። ሙስሊሞች ነቢያቶች ሙስሊም እንደነበሩ
ምን አይነት ማስረጃ ትፈልጋለህ? እኮ ያንተ ፕሩፍ የሚያደርግልህ የሚችል ማስረጃ እፈልጋለሁ። ሪቪሌሽን ዋት ላይክ ሪቪሌሽን ቁርአን ለቁርአን ማስረጃ ቁርአን መሆን ይችላል። ምክንያቱም ኢንጅልና ተውራት ያላህ ቃል ነው ብለህ ታምናለህ አንተ። ሰው ከዛ ነው ማስረጃ መስጠት ያለብህ። የኔ ማስረጃ ቁርአን መሆኑ በቂ አይደለም አይደለም። ለምን እንደሆነ ታውቃለህ? ከቁርአን ነው እኮ ለምን እንደሆነ ታውቃለህ? ለምን እሱ ፕሩፍ ያደርግልህ አይችልም? ለምሳሌ አሁን ከቁርአን ነው ማስረጃ ማምጣት ያለብኝ አይደለም? አይደለም። ኦኬ ሪቪሌሽን በቂ አይደለም። ያ ምክንያቱም ከዚህ በፊት አላህ ሁለት እኮ ከዚህ በፊት ተውራትና ኢንጂል ክርስቲያን ማርያም ድንግላት ከጥያቄ ጋር የሚገናኝ ነገር አለው። ጥያቄ መልስልኝ። ማርያም ድንግላት ንገረኝ። ድንግላት እኮ አንተ ራስህን ችለህ መልስልኝ። እኔ ራሴ መልስልህ። በጥያቄ ጠይቀኝ ማለት ራስህን ችለህ ንገረኝ። ማርያም ድንግላት እንዲገባ ስለፈለግኩ ነው። እንዲገባ ስለፈለግኩኝ መልስ። ማርያም ድንግላት ብለህ ታምናለህ እኮ። በአንተ ሜቶድ አስረዳኝ እኮ ነው ያልክ ያለሁት። በእኔ ሜቶድ አትሂድ ያልኩ ነው። በአንተ ማስረዳታችንም ራስህን ችለህ ጥያቄ መልስ። ትረዳዋለህ? የምሬን ነው። እኔ ነኝ ያልኩህ። እቺን ብቻ መልስ። ማርያም ድንግላት ብለህ ታምናለህ ወይ አንተ? ያ አምናለሁ። ማስረጃ አለ? አዎ የኔ ባይብል ማስረጃ አለኝ። ከባይብል ማስረጃ አለ? እሱ እኮ ነው። ከባይብል ማስረጃ አለኝ ያልኩ ነው። አልፈልግም ባይብል። ምክንያቱም ማርያም ባይብል ውስጥ ነው ያለችው። ዳስ በቂ አይደለም። ባይብል በቂ ነው። በቂ አይደለም። የትም ትኖር ለእኔ በቂ አይደለም። ሌላ ማስረጃ ስጠኝ እኮ። ለአንተ በቂ ስላልሆነ በቂ አይደለም ማለት አይደለም። ሴም አይደለም። ሲጀምር አግሪመንት ሴም አይደለም። አንተ የምትለውና እኔ የምለው ሴም አይደለም። ያ ከባይብል ነው መስጠት የምችለው እኔ። ያ ዲፈረንስ አለው። አንተ የነሳው ነው። ነቢያት ሙስሊሞች ናቸው። ማስረጃ ምንድን ነው? ቁርአን ነው። በቂ አይደለም። በቂ አይደለም። የአንተ ሲሆን ብቻ ነው እንደ በቂ። ኦኬ ያለፈ መጽሐፍ የእኔ ነው ብለሃል። የአንተ ሲሆን ችግር የለውም፣ በቂ ነው። ምንም የአንተ ሲሆን ችግር የለውም፣ በቂ ነው መጽሐፍ ቅዱስ ብቻ። የእኔ ሲሆን ግን በቂ አይደለም። ዲስስ ግብዝነት ይባላል። ይሄ አይደለም ግብዝነት። ለራሲ ኮርሱ አያሳንሱ። እኔ ለምሳሌ ነቢይ መሐመድ ሙስሊም ይባላል። ልጠይቅህ ሳላ አንዴ ልናገር። ከጨረስክ ልናገር። እኔ የራሴ ሌላ ጊዜ ሳላ ልገላገል። ያው ሸኘውልህ፣ በቃ አረፍ በል ሸኘው። ኧረ እንኳን ሸኘው። እሱ ከዚህ በላይ ሎጂካል ነገር ሊያመጣ አይችልም። ምንድነው? ጠይቋቸው። አሁን ብዙ ጊዜ ነቢያት ሙስሊሞች ናቸው ወይ ብለው ይጠይቃሉ። ነቢያት ሙስሊም ናቸው ወይ ይላሉ። አሁን ሙስሊም ናቸው ብላችሁ ስትመልሱ ማስረጃ ይላሉ። ቁርአን በቂ አይደለም ትባላላችሁ። ቁርአን በቂ አይደለም ጨምሩ ትባላላችሁ። ነው በቂ አይደለም ከቁርአን መምጣቱ። በቂ አይደለም። እሺ ነው። ማርያም ድንግል ናት ወይ ብለን እንጠይቃለን። ድንግል ናት ይላል ተንደርድሮ መጥቶ። ማስረጃ ሲባሉ ዮሐንስ ወንጌል ጣለው። በቂ አይደለም ዮሐንስ ወንጌል በቂ ነው ይላል። የራስ ሲሆን የራስ ጊዜ ሲሆን ብቻ ነው እንደ በቂ። የራስ ሲሆን ችግር የለውም። ስለዚህ በዚያው ማርያም በነበረችበት ጊዜ የተጻፈ ገድላት፣ ድርሳናት አይሰራም። እዚህ ጋር ከታሪክ ማስረጃ ታመጣለህ። ከታሪክ ስፔሲፊክሊ ማርያም በነበረችበት ጊዜ ስፔሲፊክሊ፣ ከዛ በኋላ የመጣውን አይደለም። ማርያም በነበረችበት ጊዜ የነበረ ሰነድ ከመጽሐፍ ቅዱስ ውጭ የሆነ ማስረጃ አምጡ። ኦኬ፣ ከታሪክ ነው ማስረጃ የምንፈልገው። እዛው እሷ በነበረችበት ጊዜ ኢንዲፔንደንት የሆነ ማስረጃ። ገድለ እገሌ ምናምን የሆነ ዝም ብሎ የተረት መጽሐፍን ካመጣችሁ አንቀበላችሁም። ከታሪክ ማስረጃ አምጡ። የላችሁም። የእናንተ ሲሆን በቂ ነው። መጽሐፍ ቅዱስ ላይ ባይጻምደው ይሄ ታሪክ ምናምን ባይጠቅስም የቁርአንን ጊዜ ሲሆን ብቻ ነው
ሌላ ማስረጃ የሚፈልገው ክራንች የቁርአን ጊዜ ሲሆን ክራንች የሚፈልገው የእናንተ ጊዜ ሲሆን ችግር የለውም እና ግብዝ አትሁኑ እና ለማንኛውም እናንተ ጋር ሲመጡ ኤቲስት ሆናለሁ። የኤቲስት ጥያቄ እኮ በነገራችን ላይ እንደዚህ አይነት ጥያቄ መጠየቅ አለበት ኤቲስቶች ናቸው እንጂ አንድ አማኝ የራሴ የእምነት መጽሐፍ አለኝ ብሎ የሚያምነው ካል እንደዚህ አይነት ጠይቅ ገደል መግባቱ አይቀርም እንኳ ጠይቅ ትወጣዋለህ ነው። ከዛ በኋላ ትወጣዋለህ እና ስትጠየቅም ትመልስ እና ዳና ለሩ ጋይስ በጣም መሽተዋል እና ሌላ ጊዜ አንድ ቴሌግራም ቻናል ላይ ጀዛከላ ኸይር አንድ ጊዜ የሰዓት ጭማሪ ቻናሉም አለ ያ ቻናሉን ትንበለኝ ከታች ይጻፉልንና እሱን አስተዋውቃ አውዲ ማርካቶ ቢኖር ደስ ይለኝ ነበር፣ ግን የለም መጽሐፍ አስተዋውቃለሁ ብሎ ነበር። ወጥቷል እና ኢንሻአላህ ከ15 ቀን በኋላ ሰርፕራይዝ ይኖረናል እና ሁላችሁም እንድትገኙ እና አሁን ደክሞናል በጣም ቀኑን ጾመን የዋለው ከዛ ተራዊህ አለ ድክምክም ምን ያልነው ከዛ አዘጋዘግ የሆኑ ክርስቲያኖች መጡ እና ቴሌግራም ቻናላችን ጆይን በሉ። ባረከላሁ ፊኩም። ደብሮተኛ እንደ ልዘይረው ለመጀመሪያ ጊዜ ከገስ ላስፈርደው አይ ጀዛከላ ኸይር ኢንሻአላህ ሰላም አላህ ይቀበላችሁ። አሚን አሚን። ሰው መልካም ምሽት ይሆንላችሁ። አራቱ እንዲ ካሜራ ከፈተብኝ